እንደ እግዚአብሔር መልካም ፈቃድ ነሐሴ 1 ቀን የምንጀምረው ወይም ደግሞ በዚህ ዕለት እየጀመርነ ያለነው መንፈሳዊ ጾማችን፣ ጸሎታችን፣ ምጽዋታችን ሌሎችም ይህንን የሚመስሉ ነገሮቻችን ሁሉ እግዚአብሔር በወደደው ነውና የሚሆነው እናታችን ቅድስት ድንግል ማርያምን ምክንያት በማድረግ አባቶቻችን ሐዋርያት በወቅቱ መሻታቸው እንዲፈጸምላቸው የተጓዙትን መንገድና ሂደት እኛም ልጆቻቸው የአባቶቻችን የሐዋርያት ልጆች የነሱ አሰረ ፍኖት ተከታዮች ይሆን እነሆ ዛሬ የተሰወረ አንዳች ነገራችን በጎ ነገራችን ይገለጥልን ዘንድ ሀገራችን፣ ዓለማችን፣ ሕይወታችን ይቀና ዘንድ እግዚአብሔርን በእመቤታችን በቅድስት ድንግል ማርያም አማካኝነት የምንማጸንበት የተቀደሰ ወራት ነውና የተቀደሰ ቀናት ነውና በእነዚህ አጭር ቀናት ማለትም ለተከታታይ 14 ቀናት ማለት ነው በቀደሙት አባቶቻችን በእኛም ዘመን በነበሩት አባቶች ጭምር ሲደረግ እንደነበረው ሁሉ እግዚአብሔር በሚናገርባቸውና የእግዚአብሔር እስትንፋስ ባለባቸው ቅዱሳት መጻሕፍት ራስን መምከር፣ ራስን ማየት፣ መመዘን፣ ማስተካከል ተገቢ እንደሆነ ሁሉ ለዚህም ከሚያበቁ ቅዱሳት መጻሕፍት መካከል እነሆ አሁን ለትርጓሜና በመተርጎምና በመስማት የምናየው የእናታችን የቅድስት ድንግል ማርያም ውዳሴዋ የየዕለቱ እንደዚሁም ቅዳሴዋም ለ14 ቀናት ተከፋፍሎ የሚደረስበት የሚነገርበት ሰዓትና ጊዜ ላይ ደርሰናል። ስለዚህ በእነዚህ ቅዱሳት መጻሕፍት እግዚአብሔር ይናገራል፣ እግዚአብሔር ያስተምራል፣ እግዚአብሔር ይገስጻል፣ እግዚአብሔር ልቡናችንን ያቀናል። ይህንን ታሳቢ በማድረግ እያንዳንዳችን ክርስቲያኖች በእነዚህ ቀናት ውስጥ ከምናደርጋቸው መንፈሳዊ ተግባሮቻችን መካከል አንዱ ይልቁንም ግንባር ቀደሙ አድርገን ልንይዘው ልንባረክበት ከደጋጎቹ አባቶቻችን ከቅዱስ ኤፍሬምና ከአባ ሕርያቆስ ጋራ በቃል ኪዳን ልንሳተፍ ልንተባበር የምንችልበት ወቅትና ይህንን ሐሳቢ በማድረግ ሁላችንም በእውነቱ ይሄንን ጾም እንድንጀምረው መልእክት ለማስተላለፍ ነው። ከዚሁ ጋር በተያያዘ እንግዲህ የውዳሴ ማርያምና የቅዳሴ ማርያም ትርጉማችን እነሆ አሁን የመጀመሪያው ቀን ነው። ከሰኞ እስከ ዓርብ ባሉት ዕለታት በዚሁ ሰዓት በዚሁ መልክና ሁኔታ የምንገናኝ ነው የሚሆነው። በቅዳሜና እሁድ ደግሞ ከቅዳሴ ውጪ አሜን ሲባል አያይዘን በመተርጎምና ሰርወተ ሕዝቡ በስተመጨረሻ የሚሆንበት ሁኔታ ነው የሚኖረው ማለት ነው። ሌሎቹም አገልግሎቶች እንደዚሁ በሰዓታቸውና በጊዜያቸው ሰዓታቱ ከሌሊቱ 6 ሰዓት ተጀምሮ እስከ ጠዋቱ 12 ሰዓት የሚዘልቅ አገልግሎት ነው። ስብሐተ ነጉ ደግሞ ጀምሮ እነሆ እስከ 4 ሰዓት ከረፋዱ አሁን ሊቃውንቱ ጨርሰው እየወጡ ነው ያለ ስብሐተ ነግ እያደረሱና ስለዚህ እሱም አገልግሎኛውን አሁን የጀመርነውን ስናጠናቀቅ ስብሐተ ነጉ ሰዓታቱ ሲጠናቀቅ ስብሐተ ነጉ ተተክቷል። ስብሐተ ነጉ ደግሞ ሲጠናቀቅ አሁን ትርጓሜው ተተክቷል። ትርጓሜው ሲጠናቀቅ ደግሞ ቅዳሴው ይቀጥላል ማለት ነው። ቅዳሴው ሲጠናቀቅ ደግሞ ለማሳሰብ ነው። አምላካችን እግዚአብሔር ከሁላችን ጋር ሆኖ እንዲረዳን መልካም ፈቃዱ ይሁንልን። ሌላውን አጥፋና እሺ ይህን መጽሐፍ ማን ደርሶታል ማን ተናግሮታል ቢሉ ቅዱስ ኤፍሬም ደርሶታል ተናግሮታል። ሶርያዊ በሀገሩ ለባሃዊ በግብሩ ይሰኛል። ጥንተ ነገሩስ እንደምነው ቢሉ የያዕቆብ ዘንጽቢን ደቀ መዝሙር ሆኖ አድጓል። ያዕቆብ ዘንጽቢን ቁጥሩ ከ300 ምዕት ነው። በዘመናቸው አርዮስ ወልድ ፍጡር በመለኮቱ ብሎ ተነስቶ ነበርና ብሎ በመናፍቅነት ተነስቶ ነበርና ለአውግዞት አርዮስ ሲሄድ አስከትሎት ሂዷል። አርዮስን አውግዘው ለይተው ሃይማኖትን አጽንተው አቅንተው ሲመለሱ
ሌሊት ካደሩበት ቦታ አምደ ብርሃን ከምድር እስከ ሰማይ ደርሶ ተተክሎ በብርሃኑ ጨለማውን ሲያርቀው አየ። ራእዩን የገለጽክልኝ ባለቤቱንም ግለጽልኝ ብሎ ወደ ጌታ ቢያመለክት የታዘዘ መልአክ መጥቶ ቅዱስ ባስልዮስ ነው ብሎታል። ለሃይማኖት ጽን ነውና ያ በብርሃኑ ጨለማውን እንዲያርቀው እሱም በትምህርቱ ልበ ምእመናንን ብሩህ ያደርጋልና። ይህ ቅዱስ ባስልዮስም ቁጥሩ ከሰለስቱ ምዕት ነው። ያን ጊዜ ደርሶ ተመልሶም እንደሆነ በደዌ በርግናም እንደሆነ የቀረበት ምክንያት አልታወቀም። አንድም ታውቋል፣ ጉባኤ ሰፍቶለት ነበርና እሱም መምህርን ካወጡበት ቦታ መልሰው ሳያስገቡ ሥርዓት ፈሊጥ አይደለም ብሎ መምህሩን ካወጣበት ቦታ መልሶ ስለ ሶስት ነገር ይሄዳል። ከእንዲህ ያለ መንፈሳዊ ሰው ጋር ቀርበው ቢጨዋወቱ መንፈሳዊ ነገር ይገኛል። ሁለተኛ በጆሮ የሰሙትን ነገር ቀርቦ በዓይን አይቶ መረዳት ይገባል። ሶስተኛ የመንፈስ ቅዱስ ነው ወይስ ሰይጣን ተጫውቶብኝ ይሆን ብሎ ቀርቦ ባየውም ጊዜ እንደሰማ ሆኖ አላገኘውም። ካባ ላንቃ ለብሶ ኩፌት ደፍቶ ኩፋር ጠምጥሞ የሐር መነሳንስ ለተወርቅ ይዞ ገበታው የወርቅ የሆነ አትሮንስ በወርቅ አትሮንስ አዘርግቶ ገበታው የወርቅ የሆነ ወንጌል አዘርግቶ በወርቅ ወንበር ላይ ተቀምጦ ሲያስተምር አገኘው። ወተሐዘቦ ልቡ ለኤፍሬም ከመ ባስልዮስ ሥጋዊ ውእቱ እንዲል ተጠራጠረው። እኔ መንፈሳዊ መስሎኝ ለካ ሥጋዊ ነው ብሎ እስመ ውስተ ምይንት ነፍስ ይተሃድር ጥበበ እግዚአብሔር እስመ ጥበባት እሰይት ከሰት አለ ትሑታን ወአኮለ እቡያን ወይሬእዩ ርእሶሙ ከመ መንፈስ እንታለፈት እንዲል መንፈስ ቅዱስ በእንዲህ ያለ ሰውነት ያድራል ወይስ የመንፈስ ቅዱስ ግብሩ ሁለት ነው እያለ ሲያወጣ ሲያወርድ አራት ነገር አይቶ ይረዳል። መጀመሪያ ከአንደበቱ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው አይቶ፣ ሁለተኛ መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ ሲያርፍ አይቶ፣ አራተኛ ከልብሱ ከሰውነቱ ያረፉት ሐዋሳያን ከእሳት እንደገባ ጅማት እርር ኩምትር እያሉ እንደ ቆሎ ሲረግፉ አይቶ፣ ይህንንም መናፍቃን ፍጡር ይፈርሳል እንጂ ፈጣሪ ይመስል ያቃጥላል እንቃወማለን ይላሉ። እሱ ግን ያቃጥላል እንጂ አይፈርስም ለከዊነ እሳት ደርሶ ነበርና። አራተኛ ሰርሖተ ሕዝብ በሆነ ጊዜ ከአጸደ ቤተ ክርስቲያን ብቻውን ቁሞ ሲጸልይ ታገኘዋለህ። ኤፍሬም ሶርያዊ ኤፍሬም ለባሃዊ ብለህ ጥራው ብሎ ብላቴናውን ላከ። ብላቴናውም ሂዶ ከአጸደ ቤተ ክርስቲያን ግቢ ውስጥ ብቻውን ቁሞ ሲጸልይ አግኝቶት ኤፍሬም ሶርያዊ ኤፍሬም ለባሃዊ ብሎ ጠራው። እሱም ስሜን አያውቅ ሀገሬን አይጠይቅ እያለ እየተደነቀ ሂዶ በአስተርጓሚ ሲጨዋወቱ ቆይተው ቋንቋው ባይገለጽለት ነገሩ ባይካተትለት አባቴ ቋንቋህ እንዲገለጽልኝ ጸልይልኝ ብሎት ጸልዮ የቅዱስ ባስልዮስ ቋንቋ የቅዱስ ኤፍሬም ቋንቋ የቅዱስ ባስልዮስ ቋንቋ ጽር ነው ለቅዱስ ኤፍሬም። የቅዱስ ኤፍሬም ቋንቋ ሱርስት ነበር። ለቅዱስ ባስልዮስ ተገልጾላቸው ቃል ለቃል ተገናኝተው ሲጨዋወቱ አድረዋል። በበነጋው አባቴ ልሂድ አሰናብተኝ አለው። ልትኖር መጥተሃል እንጂ መች ልትሄድ መጥተሃላ ብሎ ሕዝባዊ ነበር ቢሉ ዲቁና ዲያቆን ነው ቢሉ ቅስና ሹሞ አስተምር ብሎ ከፍሎ ከሀገረ ስብከቱ ከፍሎ ሰጥቶ አስተምሮ ማር ይስሐቅን አውጥቷል። እሱስ ይህን ስለምን ይለብሰው ነበር ቢሉ ስለ ክብረ ወንጌል። ዛሬ ካህናት ካባ ላንቃ ለብሰው የወርቅ መስቀል የወርቅ ጽና ይዘው ስጋውን ደሙን እንዲያከብሩ፣ እሱስ ከውስጥ ይለብሰው የነበረ ማቅ ነው። አንድም ጭራውን እንደ ወንጠፍት አስታቶ ከውስጥ ይለብሰው ነበር። ከዚህ በኋላ ከአዋልድ ነገሥት ወገን የምትሆን ዕለት ዕለት የሰራቸው ኃጢአቷን እየጻፈች የምታኖር አንዲት ሴት ነበረች። ስለምን ቢሉ እንዳይጠፋት እንዳይዘነጋት፣ አንድም ለመናገር ብታፍር
ወአከለ 81 መጻሕፍተ እምብዛ 81 መጻሕፍተ ይላል። 81 መጽሐፍ አህሎ ነበር። ከዕለታት በአንድ ቀን ያን ይዛ ከሊቀ ጳጳሱ ከቅዱስ ባስልዮስ ዘንድ ሄዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ተፍቆ ተልጦ ወድቆላታል። ገልጣ ብታየው ዘእጽብት ለነቢብ ለገቢርም ይላል። ይልቁንም ስትሰማው የሚያስደነግጥ ስታየው የሚያሰቅቅ አንድ ኃጢአት ቀርቶ አገኘች። አባቴ ይህሳ አለችው። ይህስ ለልጄ ለቅዱስ ኤፍሬም ቢቻለው እንጂ ለኔስ አይቻለኝም አላት። አሁን እንዲህ ማለቱ የማይቻለው ሆኖ ነው ቢሉ የማይቻለው እሱ ነው አይደለም። ቅዱሳን የራሳቸው ክብር ከሚገለጥ ይልቅ የወንድማቸው ክብር ቢገለጥ ይወዳሉና ነው እንጂ። አንድም በፈሊጥ የዓመት ንስሐ ሲሰጣት ነው። ስትሄድ ስትመጣ ብዙ ድካም ያለበት ነውና እሷም ሂዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህ ስለ ሊቀ ጳጳሱ ለቅዱስ ባስልዮስ ቢቻል እንጂ ለኔስ አይቻለኝም አላት። አሁን የማይቻለው ሆኖ ነው ቢሉ ሀተታ እንዳለፈው። አንድም እሱ ቢያከብረኝ እኔም ላክብረው ብሎ አባቴ እሱ ወደ አንተ ወደ እሱ ስታመላልሱኝ በመንገድ ከመንገድ መካከል ወድቄ ሙቼ ብቀር ዕዳ በደል አልሆንባችሁም አለችው። እህቴ የቀማ ካልመለሰ የበደለ ካልካሰ መማር አለ መስሎሻል? ይልቁንም እንደ ወትሮው በሕይወተ ሥጋ ሳለ አታገኙም። ሙቶ አስከሬኑን ባጎበር አድርገው ካህናት ሊቀብሩት ወደ ቤተ ክርስቲያን ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከአስከሬኑ ላይ ጣይው ይፋቅልሻል አላት። ሳትጠራጠሪ ከአስከሬኑ ላይ ጣይው ይፋቅልሻል አላት። ብትሄድ እንዳላት ሙቶ ካህናት አስከሬኑን ባጎበር አድርገው ሊቀብሩት ወደ ቤተ እግዚአብሔር ይዘውት ሲሄዱ አግኝታ እንዘ በሕይወትከ መምህረየ አንተ ወድኅረ ሞትከ መምህረየ አንተ ብላ ሳትጠራጠር ከአስከሬኑ ላይ ብትጥለው ተፍቆ ወርቆላታል። ስእለተ አሐቲ ብእሲት ሶበ ባስልዮስ ተወክፈ ደምሰሰ ዘኃጣውኢሃ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንዳለ ደራሲ። ይህም የካህናትን ማዕረግ ያጠይቃል። ሳሉ በሕይወተ ሥጋ ጸልየው ከሞቱም በኋላ መስግነው ኃጢአት እንዲያስተሰርዩ። ስምዖን ዘአምድ የያዕቆብ ዘንጽቢን ደቀ መዝሙር ነው። ከቅዱስ ኤፍሬም ጋር አብረው ሲማሩ አድገው ነበርና ከዕለታት በአንድ ቀን እስኪ ወንድሜን ጠይቄው ልምጣ ብሎ ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። እግዝእትየን ከምን አገኘኸው? ከማን አገኘኸው አለው። ከመምህራችን አለው። አልነገረንማ ነግሮናል፣ ይንገር ተባብለው ሄደው ከመቃብሩ ደርሰው አባታችን ሁለቱ ልጆችህ ተጣልተን መተናልና ተነስ መስክርልን አሉት። እሱም መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል 10 ጣቶቹ እንደ ፋና እያበሩለት አፈፍ ብሎ ተነስቶ እንዘ በሕይወትየ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየሰ ኩሎሙ አዕጽምትየ ይብሉኪ ወይወድሱኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ብሎ በሕይወተ ሥጋ ሳለ የሚጸልየው የነበረውን ጸሎት ለስምዖን ዘአምድ በአጸደ ነፍስ ሆኖ የሚያመሰግነውን ምስጋና ለቅዱስ ኤፍሬም መስክሮላቸው ተመልሶ አርፏል። ይህም ለቅዱስ ኤፍሬም ጸጋው ክብሩ ነው። በሕይወተ ሥጋ ሳለ በአጸደ ነፍስ የሚያመሰግነው ምስጋና ተገልጾለት አውቋልና። ሶርያዊ በሀገሩ የሚያሰኘው ይህ ነው። ለባህዊ በግብሩ የሚያሰኘው ሳ እንደምን ነው ቢሉ ሞቢረሌ መርጠብ፣ ብርጭቆ፣ ኩስ፣ ካቦ፣ ድስት እየሰራ ይህን እየሸጠ እየለወጠ ይኖራል። ከሸጠው ካገኘው
የዓመት ልብሱን የዕለት ጉርሱን እያስቀረ ለነዳያን ይሰጥ ይመጸውት ነበር። ሲሰጥ ሲመጸውትም ስለ ጻድቃን፣ ስለ ሰማዕታት፣ ስለ መላእክት፣ ስለ ሥላሴ ብሎ አይደለም፣ ስለ እመ አምላክ ስለ እግዝእትነ ማርያም ብሎ ነው እንጂ ምን ነው እነሱን ንቆ አጥቅቶ አቃሏቸው ነው ቢሉ ቢንቅስ የፈጣሪውን ስም በናቀ ነበር ብሎ የእመቤታችን ፍቅሯ አላደርስህ ቢለው ነው እንጂ። እመቤታችንንም ከመውደዱ የተነሳ ወዮ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባህር ዳር አሸዋ በስቶልኝ እንደ መብል በልቸው እንደ መጠጥ ጠጥቸው እያለ ሲመኝ ይኖር ነበር። ጌታም የሹትን ሁሉ መግለጽ ልማዱ ነውና ገልጾለት 1000 ድርሰት ደርሷል። አሃዝ እግዚኦ መዋግደ ጸጋከ ብሎ እስኪገታው ድረስ የሚጸልየውም ጸሎት ከሉቃስ ወንጌል ወበሳድስን ወትቤ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ እየመላለሰ ይጸልይ ነበር። ከዕለታት በአንድ ቀን ዕለቱ ሰኑይ ሰዓቱ ነግ ነው። የነግ ግብሩን ፈጽሞ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን የብርሃን ድባብ ይዘረጋል። ከዚያ ላይ ሁና ሰላም ለከ ኦ ኤፍሬም ፍቁርየ ትለዋለች። እሱም ተነስቶ ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ወድሰኒ ትለዋለች። እፎ እክል ወድሶተኪ ዘእይክሉ ወድሶተኪ ኢ ሰማያውያን ወኢ ምድራውያን፣ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸውን እንደምን አድርጌ አንቺን ማመስገን ይቻለኛል አላት። መልአኩ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ወናሁ ትጸንሲ ወተወልዲ ወልደ ባላት ጊዜ እፎኑ ይከውነኒ ዝንቱ እንዘ ይአምር ብእሴ ብትለው እስመ አልቦ ነገር ዘይሳኖ ለእግዚአብሔር ብሎ ነገሯን ወስኖባት ነበርና በተረቱበት ይረቱበት እንዲሉ በከመ አለበወከ መንፈስ ቅዱስ ተናገር ብላ ነገሩን ወስናበታለች። ከዚህ በኋላ ባርክኒ ይላታል። በረከተ ወልደየ ወአብሁ ወመንፈስ ቅዱስ ይድር በላዕሌከ ብላ ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ሲያመሰግናትም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ደራሲ ድርሰት ደርሶ እንዲጽፍ አይደለም። ብልህ ደቀ መዝሙር የተማረውን ቀለም ከመምህሩ ፊት ቆሞ ተረር አድርጎ እንዲናገር ተረር አድርጋ አስደርሰዋለች። ስታስደርሰውም ከሰባት ከፍላ ነው። ስለምን ቢሉ በሰባቱ ዕለታት መመስገን ፈቃዷ ነውና፣ ፈቃዷ ስለሆነ ፈቃዷ ቢሆን አንድም ሰባቱ ዕለታት ምሳሌዎቿ ናቸው። በዕለተ እሁድ ትመሰላለች። በዕለተ እሁድ 10ው ፍጥረታት 4ቱ ባህሪያት ተገኝተዋል። ከሷም በኩረ ፍጥረታት ጌታ ተገኝቷልና። በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልተው የነበረውን ውሃ ከሶስት ከፍሎ አንዱን በላይ ወስኖታል። ሐኖስ ይባላል። ብጽብጽ ውሃ ነው። ጠፈሩን ፀሐይ እንዳይሰነጣጥቀው ባቢል የሚባል ነፋስ አለ፣ እየረጨ ያጠጣዋል። አንዱን በዙሪያው ወስኖታል። ውቅያኖስ ይባላል። አንዱን ባለው አጥንቶ የብርሃን መመላለሻ አድርጎታል። ጠፈር ይባላል። ጠፈር የእመቤታችን ብርሃን የጌታ ይህማ በጠፈር ተመሰለች እንጂ መች በዕለት ተመሰለች ብሎ ዕለት የእመቤታችን ብርሃን አይለወጥም የጌታ ጠፈር ከሷ የነሳው ስጋ ነው። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታብቁል ምድር ሐመልማለ ሳይር ዘይዘራ በበዘርኡ ወበበጽጌሁ ወበባራያሁ ወበዘመዱ ባለ ጊዜ ለስጋውያን ምግብ የሚሆኑ በምሳር የሚቆረጡ እጽዋት፣ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት ተገኝተዋል። ከሷም የመንፈሳውያን ምግብ የሚሆን ጌታ ተገኝቷልና። በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለይኩኑ ብርሃናት አበይት ውስተ ጠፈረ ሰማይ ባለ ጊዜ ለዓይነ ሥጋ የሚያበሩ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከሷም ለዓይነ ነፍስ የሚያበራ ፀሐይ ጽድቅ ክርስቶስ ተገኝቷልና። በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ዘቦ መንፈሰ ሕይወት ወዘይታወስ ባለ ጊዜ
በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ሶስት በደመ ነፍስ ሕያዋን ሆነው የሚኖሩ ሶስት አስራው ፍጥረታት ተገኝተዋል። ወዲያው በረው ወጥተው የሄዱ አሉ፣ ከዚያው የቀሩ አሉ። ከዚያው ጸንተው የቀሩ የጥሙቃን በረው ወጥተው የሄዱ የጥሙቃን ምሳሌ። ይህስ እንዳይሆን ወባረኮሙ ለክሌሆሙ በአቲ በረከት ይላል ብሎ ሁሉም የጥሙቃን ምሳሌ። በልብ የሚሳቡ የሰባ ዓለም በእግር የሚሽከረከሩ የባይታውያን በክንፍ የሚበሩ የጻርቃን የሰማይታት ጻርቃን ሰማይታት ተመስጦ አላቸውና ዕለት የእመቤታችን ባሕር የጥምቀት በዕለተ ዓርብ ትመሰላለች። በዕለተ ዓርብ በኩረ ፍጥረታት አዳም ተገኝቷል። ከሷም ዳግማይ አዳም ጌታ ተገኝቷልና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት የሥጋውያን ዕረፍት ተገኝቷል። ወአመሳብዕት ዕለት አይረፈ እግዚእነ ኩሉ ግብሩ ዘአሐዘ ይግበር እንዲል ከሷም የመንፈሳውያን ዕረፍት የሚሆን ጌታ ተገኝቷልና ንዑሃቤ የስሩሃን ወከቡዳነ ጾር እስማአነ አርፈክሙ እንዲል በዕለተ ሐሙስ የሚነበብ በዕለተ ሐሙስ የሚተረጎም በዕለተ ሐሙስ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋ ይህ ነው። እስከዚህ አርዕስት ነው። እሱ ግን ምስጋናዋን ዕፀን ተርእየ ብሎ ያመጣዋል። በዚህም ቀን ነቢያትን ሐዋርያትን አስከትላ መጥታለች። ዕፀን ተርእየ ሙሴ በነደሳ ውስተ ገዳማዊ ጾቂያ የተወኢ ድንግል ማርያም ነደሳት ሰፍሮባት በነደሳት ተከባ ሳትቃጠል ሙሴ በደብረ ሲና ያያት ዕፅን ትመስላለች። አንድም ዕፀን ተርእያ ሙሴ ትመስል ማርያምሃ ድንግለ ይላል። ነደሳት ሰፍሮባት በነደሳት ተከባ ሳትቃጠል ሙሴ በደብረ ሲና ያያት ዕፅን ድንግል ማርያም ያያት ዕፅ ድንግል ማርያምን ትመስላለች። መመሳሰል የጋራ ከሆነ ብሎ ድንግል ዘንበለ ርኩስ ተሰብአ ዘንበለ ርኩስ ብሎ ይገጥመዋል። አደፍ ጉድፍ ሳይኖርባት የአብ አካላዊ ቃል ከእርሷ ሰው ሆኗልና ትመስል ዕፅን ትመስላለች። ባሕርየ መለኮቱ ሰውነቷን አልለወጠውምና ትመስል ዕፅን ትመስላለች። ከወለደችውም በኋላ ማኅተመ ድንግልናዋ አልተለወጠምና ትመስል ዕፅን ትመስላለች። ሰውም ቢሆን ባሕርየ መለኮቱ አልተለወጠምና እሳትን ይመስላል። እውነተኛ የባሕርይ አምላክ ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት እንደ አዳም ተመኝቶ እንደ ዲያብሎስ ተመቅኝቶ አይደለምና ዘበአማን አለ። ሰው ሆኖ በኃጢአታችን ከመጣብን ፍዳ ያዳነን ሰው ሆኖ በኃጢአታችን ከመጣብን ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ጥበቡን አእምሮውን ለቦውን በልቡናችን ሳይልን አሳድርልን። አምላክን የወለድሽ እመቤታችን ሁላችን እናከብርሻለን፣ ከፍ ከፍ እናደርግሻለን። ይቅርታ ቸርነትሽ ለሁላችን ይሆን ዘንድ አንድም በሁላችን ይሆን ዘንድ መጽሐፍ
ሚስጢር እንጂ ዘይቤ አይጠነቅቅምና ዘበእንቲአሃ ተስዕረ ብሎ እንተሃደረት ዲበ ዘመድነ አለ። በባህሪያችን ጸንቶ የነበረ መርገመ ሥጋ መርገመ ነፍስ በሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ሔዋን ዕፀ በለስን በልታ ባደረገችው ዓመፅ ፈጽማ አልበላችውምና በእም ተናገረው። አንድም ሔዋን ምን አደረገቻ ትለኝ እንደሆነ ዕፀ በለስን በላቻ። በሔዋን ምክንያት የገነት ደጃፍ ተዘጋብን። በእንተ ሔዋን ተአጽወ ኆኅተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግም ወአዘዞሙ ለሱራፌል ወለኪሩቤል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀቡ ፍና ዕፀ ሕይወት ከመ ይግባ አዳም ታቢሎ ውስተ ገነት እንዲል ዳግመኛ በድንግል ማርያም ምክንያት ተከፈተልን። ወአግሃሶ ለሱራፊ ዘይዐቅብ ፍና ዕፀ ሕይወት ወአይተተ እምኔሁ ኲናተ እሳት እንዲል ይህ ዳግመ ያልተካከለ ዳግመ ነው። ለመውጣታቸው መግባታቸውን ዳግመ ብሏልና፣ አንድም የተካከለ ዳግመ ነው። ቀድሞ ለመግባታቸው ኋላ መመለሳቸውን ዳግመ አለ። ዳግመ ከፈለነ ንብላ እምዕፀ ሕይወት ብሎ ይገጥመዋል። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን። በገነት 3 እጽዋት አሉ። አንዱን ብላ ብሎታል። አንዱን ብላ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ዕፀ በለስን ባይበላ ኑሮ 1000 ዘመን ባይበላ 1000 ዘመን ኑሮ ዕፀ በለስን በልቶ መንግሥተ ሰማያት ይገባ ነበርና ይህንንም ሊቃውንት በያበላላቸው ተናግረውታል። ዮሐንስ ሳዊሮስ ትንሣኤ፣ ማሪሳቅ ፍቅር፣ ቅዱስ ኤፍሬም ሥጋ ወደሙ ብለው ታድሰው ካልተነሱ ፍቅርን ካልያዙ ሥጋ ወደሙ ካልተቀበሉ መንግሥተ ሰማያት መግባት የለምና ይኸውም እኛን ስለወደደን ሊያድነን የመጣ የክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ምን አእምሮ ነው? ምን አንደበት ነው? ምንስ ጆሮ ነው? ስለሷ ድንቅ ሆኖ የሚነገረውን ምስጢር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? ሰውን የሚወድ ሰው የሚወደው እግዚአብሔር አዳሪም አይደርም ያይደለ የአብ አካላዊ ቃል ሳይለወጥ ቅድመ ዓለም የነበረ የአብ አካላዊ ቃል ከእርሷ ሰው ሆኗልና ስለሷ ድንቅ ሆኖ የሚነገረውን ምስጢር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? ቅድመ ዓለም አካል ዘማካል ባሕሪ ዘምባሕርይ እንደተወለደ 5500 ዘመን ሲፈጸም አካል ዘማካል ባሕሪ ዘምባሕርይ ከመቤታችን የአብ አካላዊ ቃል ከመቤታችን ሰው ሆኗልና ስለሷ ድንቅ ሆኖ የሚነገረውን ምስጢር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? እሱንም ከወለደችው በኋላ ማኅተመ ድንግልናዋ አልተለወጠምና ስለሷ ድንቅ ሆኖ የሚነገረውን ምስጢር
ማወቅ የሚቻለው ምን አንደበት ነው? ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? ስለዚህ በጎላ በተረዳ አምላክን የወለደች እሷ እንደሆነች ታውቋልና ስለሷ ድንቅ ሆኖ የሚነገረውን ምስጢር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? የእግዚአብሔር የባህሪ ጥበቡ ብልዓት ስፋት ጥልቀት ምን ይረቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ኦ ለዚህ አንክሮ ይገባል። አንድም ለእግዚአብሔር ለባህሪ ጥበቡ ምልዓት ስፋት አንክሮ ይገባል። በሕማም ለዲ ወወሊደኪ ይኩን ምግባእኪ በምትኪ ብሎ ከፈረደባት በኋላ ዋዌውን ጥሶ የሕይወት መገኛ አደረጋት። ወሃባሩ የምድርቂ አህምዞ በሰሚ እህየ ቃል በዊኦ በይሰሚ አህየወ እንዲል በባህሪያችን ጸንቶ የነበረ መርገመ ሥጋ መርገመ ነፍስን ያጠፋልን ጌታን ወለደችው። ስለዚህ ሰው የሚወድ ሰውን የምትወድ ጌታ ላንተ እንዲህ እያልን እሱን እናመስግነው። ኄር ዘበህላዌሁ ኄር ዘልማዱ ሂሩት እያልን እናመስግነው። ኄር ዘበህላዌሁ ኄር ዘልማዱ ሂሩት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ጥበቡን አእምሮውን በልቡናችን ሳይልን አሳድሪልን። ዘር ምክንያት ሳይሆናት አምላክን የወለደች የድንግል የማይጸኗ ሥራ ምን ይረቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ኦ ለዚህ አንክሮ ይገባል። አንድም ለድንግል ለማይጸናው ሥራ አንክሮ ይገባል። ዮሴፍን የታየው ለዮሴፍ የተነጋገረው መስክሯልና ምን ተይቤሎ ዛስተርአዮ ለአቡነ አብርሃም እንዲህ ብሎ ሳይለወጥ ከሷ ሰው የሆነ የአብ አካላዊ ቃል እንደሆነ ዮሴፍን የታየው ለዮሴፍ የተነጋገረው መልአክ መስክሯልና የደስታ እጥፍ ድርብ ያላት እመቤታችን አምላክን በድንግልና ወለደችው። አምላክን በድንግልና ወለደችው። ምክቢተ ዝንቱ አለ ሴቶች ልጅ ትወልዳላችሁ ይልቁንም ወንድ ልጅ ሲሏቸው ደስ ይላቸዋልና። አንድም እመቤታችን ከዕለታት በአንድ ቀን መጽሐፈ ኢሳይያስን ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚለው አንቀጽ ደረሰች። ከዚህችስ ከዘመኗ ደርሼ ሕፃኑን አዝዬ አንድ ዳገት አውጥቼላት እሳት በገል ጭሬ አምጥቼላት ብላለች እንጂ ድንግልና እያላት ወዮ እኔ በሆንኩ አላለችም ነበርና ይህ ከሷ መሆኑ ይልቁንም አምላክ መሆኑ ደስ ያሰኛልና። አንድም ለምክቢተ ዝንቱ ፍስሐ ይላል። ለደስታዋ እጥፍ ድርብ የሚሆን ጌታን እመቤታችን ለደስታዋ እጥፍ ድርብ የሚሆን ጌታን በድንግልና ወለደችው። ስማ ኮነ ወይቤ ብሎ ይገጥመዋል። ወንድ ልጅ ትወልጃለሽ አላት።
ስሙም አማኑኤል ይባላል። ትርጓሜውም እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋራ አንድ አካል አንድ ባሕርይ የሆነ አምላክ ማለት ነው። ይተረጉምላ አንድ አካል አንድ ባሕርይ የሆነ አምላክ ማለት ነው። ወንጌላዊው የሚጽፍላቸው በዕብራይስጥ ቋንቋ ነው። መልአኩም የሚያናግረው በዕብራይስጥ ቋንቋ ነው። ምን ይተረጉምላቸዋልና እንዲህ አለ ቢሉ ንስጥሮስ ንስጥሮስ ቅዱስ ቄርሎስ የንስጥሮስን ነገር ሲያስረዳ አንተማ ህድረት ካልክ እግዚአብሔር ምስሌነ ያለውን ንባብ እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋራ አንድ አካል አንድ ባሕርይ ሆነ ማለት ነው ብሎ የተረጎመ ወንጌላዊ አበላ ብሎ ረቶበታል። እሰወኬ ይሰማይ ወንጌላዊ ዘይተረጉም ወንጌለ በኀቤሆሙ እንዲል ይተረጉምላቸዋል። ትርጓሜውም ከዚያው ከውስጡ ካህናቱ የሚያውቁት ሕዝቡ የማያውቁት እንደ ጥሬ ዘር ያለ አልፎ አልፎ አለ። ያንን በዘ በወ እያጎላ ይተረጉምላቸዋል። በዘ ሲያጎላ ምንትብከ ዘይነሳይከም ካልእከ ወምንትብከ ዘይኮነ ውሁ በለከ ይላል። በወ ሲያጎላ ፍስሐ ወሰላም ርራየ ወሳይል ፍቅር ወሰላም ይላል። አንድም ዮሐንስ ወንጌላዊ የማቴዎስን ወንጌል በሀገረ ኤላንሳን ተርጉሟል። እግዚአብሔር ምስሌነ ትርጓሜው ከሀገረ ኤላንሳን፣ ንባቡ ከሀገረ ኤላንሳን፣ ትርጓሜው እግዚአብሔር ምስሌነ አማኑኤል ንባቡ ከሀገረ ኤላንሳን፣ ትርጓሜው ከሀገረ ኤላንሳን መጥቶልናል። አማኑኤልን የመሰለ ንባብ በሀገረ ኤላንሳን ቀርቶብናል፣ አልመጣልንም። አንድም የሀገራችን ሊቅ ሲመልስ አማኑኤል ያለውን ንባብ ወደ ግዕዝ ቢመልሱ እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ያለውን ንባብ ወደ አማርኛ ቢመልሱ እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋራ አንድ አካል አንድ ባሕርይ የሆነ አምላክ ማለት ነው ብሎ ተርጉሟል። ዳግመኛ ወገኖቹን በኃጢአታቸው ከመጣባቸው ፍዳ የሚያድናቸው ስሙ ኢየሱስ ይባላል። ስሙን ከነትርጓሜው አመጣው። ኢየሱስ ብሎ ስሙን፣ ዘያድኅኖሙ ብሎ ትርጓሜውን፣ ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ እንዲል በካህሊነቱ ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ከዛሬ ጀምሮ እስከ ዘላለሙ ድረስ ክብር ምስጋና ይግባውና አምላክን የሆነ እሱ ሰውን የሆነ እሱ አምላክ እንደሆነ ፈጽመን በጎላ በተረዳ አውቀነዋልና ብቻም አምላክ ቢሆን ባልታመመም ነበር። ሶበኒ አምላክ ውእቱ ባሕቲቱ እፎ እምሃመ ሶበ ሰቀልዎ ወሞተ እንዲል ብቻም ሰው ቢሆን ባላዳነንም ነበር። ሶበኒ ሰብ ውእቱ ባሕቲቱ እፎ እማድኃነ ፍጡራነ ሶበ ሰቀልዎ ወሞተ እንዲል ንዕድ ክብርት ከምትሆን ከእመቤታችን የአምላክ መወለድ ምን ይረቅ ምን ይደንቅ! ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ለአምላክ መወለድ አንክሮ ይገባል። አካላዊ ቃልን ወሰነችው። ለመወለዱም ዘር ምክንያት አልሆነውም። በመወለዱም ማኅተመ ድንግልናዋን አልለወጠውም። ቅድመ ዓለም ከአብ አካል ዘማካል ባሕርይ ዘእምባሕርይ እንደተወለደ ንዕድ ክብርት ከምትሆን ከእመቤታችንም እሷን ሴቶችን የሚሰማ ሳይሰማት
እሱንም ሕፃናትን የሚሰማ ሳይሰማው ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና አምላክ ነው ብለው አምላክ እንደሆነ ሲያጠይቁ ዕጣን አመጡለት። ንጉሥ ነውና ንጉሥ ነው ብለው ንጉሥ እንደሆነ ሲያጠይቁ ወርቅ አመጡለት። ማህያዊ ጌታ እኛን ለማዳን ወዶ የተቀበለው የሞቱ ምሳሌ የሚሆን ከርቤን አመጡለት። በእናቱ ወርቅን ያስቀድማል ብለው ወርቅን ያስቀድማሉ። ወርቅ አመጡለት አለ። ቀድሞ ይህንን ገብርላቸው የነበሩ ነገስታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ወርቅ አመጡለት። ዕጣን አመጡለት አለ። ቀድሞ ይህን እናጥናቸው የነበሩ ጣዖታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ዕጣን አመጡለት። ከርቤ አመጡለት አለ። ምንም ቀድሞ ያልተፈጠርክ ኋላም የማታልፍ ብትሆን ስለ ሰው ልጅ ፍቅር ስትል መራራ ሞትን ትቀበላለህ ሲሉ ወርቅ፣ ዕጣን፣ ከርቤ አመጡለት። አንድም ወርቅ አመጡለት አለ። ወርቅ ጽሩይ ነው፣ ጽሩየ ባሕርይ ነህ ሲሉ ወርቅ አመጡለት። ዕጣን ምዑዝ ነው፣ ዕጣን አመጡለት አለ። ዕጣን ምዑዝ ነው፣ አንተም ምዑዘ ባሕርይ ነህ ሲሉ ዕጣን አመጡለት። ከርቤ አመጡለት አለ። በቁሙ በዕለተ ዓርብ ያቀምሱታልና ወርቅ፣ ዕጣን፣ ከርቤ አመጡለት። አንድም ወርቅ አመጡለት አለ። ወርቅ ጽሩይ ነው፣ ባንተ ያመኑ ምእመናን ጽሩያነ ምግባር ሃይማኖት ናቸው ሲሉ ወርቅ አመጡለት። ዕጣን አመጡለት አለ። ዕጣን ምዑዝ ነው፣ ባንተ ያመኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ ዕጣን አመጡለት። ከርቤ አመጡለት አለ። ከርቤ አመጡለት አለ። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አንተም ከነገደ መላእክት የተለየ አዳምን ዕፅነ ነፍስ ሰጥተህ ታጸነዋለህ፣ ወደ ቀደመ ክብሩ ትመልሰዋለህ ሲሉ ወርቅ፣ ዕጣን፣ ከርቤ አመጡለት። አንድም ወርቅ አመጡለት አለ። ወርቅ የሰማዕታት ወርቅ አመጡለት አለ። ወርቅ ሃይማኖት ወርቅ ጽሬቱ ግብዝነቱ የሚታወቀው በእሳት ሲፈተን ነው። ሃይማኖትም መጽናት አለመጽናቱ የሚታወቀው በመከራ ሲፈተን ነውና ዕጣን አመጡለት አለ። ዕጣን የተስፋ ያ ከሩቅ እንዲሸት ተስፋም ያልያዙትን እንደያዙት ያላዩትን እንዳዩት አድርጋ ታሳያለችና አሚንሰ ትሬስዮ ለዘይሃለወ ከመዛ አለወ እንዲል ከርቤ የፍቅር ያ አንድ እንዲያደርግ ሃይማኖት ተስፋ ፍቅር ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ አመጡለት። አንድም ወርቅ የሰማዕታት ፈተኖሙ ለሰማዕት ከመወርቅ በእሳት እንዲል ዕጣን የባሕታውያን ያ ከሩቅ እንዲሸት እነሱም በተስፋ ነዋሪዎች ናቸውና ከርቤ የምእመናን ያ አንድ እንዲያደርግ ምእመናንን በፍቅር አንድ ይሆናሉና ሰማዕታት ባሕታውያን ምእመናን ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ አመጡለት። አንድም ወርቅ የመላእክት ዕጣን የደቂቀ አዳም ከርቤ የካልእ ፍጥረት ከመለስሙ ለኢየሱስ ክርስቶስ ይሰግድ ኩሉ ብርክ ዘበሰማይኒ ወዘታሕተ ምድርኒ እንዲል ሀዳሪም ማይደርም ያይደለ የአብ አካላዊ ቃል ቸር ሰውን ወዳጅ ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ጥበቡን አእምሮውን ለቦውን በልቡናችን ሳይልን አሳድሪልን።
ከአዳም ጎን አንድ አጽም ነስቷልና ይህ መንሳቱ ምን ይረቅ ምን ይደንቅ! ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ለዚህ ነሲኦቱ ይላል። ለዚህ ለመንሳቱ አንክሮ ይገባል። ያኑ የነሳውን ሔዋንን አድርጎ ፈጠረ። የሰውን ልጆች ሁሉ ከአዳምና ከሔዋን ፈጠረ። የአብ አካላዊ ቃል እንዲህ አድርጎ ለኩነተ ሥጋ ተሰጠ። ንዕድ ክብርት ከምትሆን ከእመቤታችን ሰው ሆነ። አማኑኤልም ተባለ። ወዚህ ስም አብይ አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዚህ ስም አብይ ጥቀ ወእይደሉ ፈሊጦቶ እንዲህ ንሳላቢሃ ኩሎ ጊዜ ከመታስተስቲ በእንቲአነ ኩሎ ጊዜ ብሎ ይገጥመዋል። ሁል ጊዜ አይነ ልቡናችንን ወደ እሷ አቅንተን እሷ ከልጇ ከወዳጇ ታማልደን ዘንድ እሷን እንለምን። በቅዱሳን ሁሉ ዘንድ ቸርናት፣ በሊቃነ ጳጳሳትም ዘንድ ቸርናት። አስበ ጵጵስናችንን ይሰጠናል ብለው ደጅ የሚጠኑት ጌታን ወልዳላቸዋለችና ለነቢያትም ቸርናት። አስበ ስብከታችንን ይሰጠናል ብለው ደጅ የሚጠኑት ጌታን ወልዳላቸዋለችና ለሐዋርያትም ቸርናት። አራቱን ማዕዘነ ዓለም ዙረው ወንጌልን ያስተማሩለት ጌታን ወልዳላቸዋለችና ለሰማዕታትም ቸርናት። አስበ ተጋድሏችንን ይሰጠናል ብለው ከአላውያን መኳንንት ተጋድለው ድል የነሱለት ጌታን ወልዳላቸዋለችና ለጻድቃንም ቸርናት። አስበ ተጋድሏችንን ይሰጠናል ብለው ከፍቶታት እኩያት ከኃጣውእ ርኩሳት የተዋጉለት ጌታን ወልዳላቸዋለችና ሰማዕታት አስበ ተጋድሎ አስበ ትዕግስታችንን ይሰጠናል ብለው ከአላውያን ነገስታት ከአላውያን መኳንንት ገብተው የተዋጉለት ጻድቃን አስበ ተጋድሏችንን ይሰጠናል ብለው ከፍቶታት እኩያት ከኃጣውእ ርኩሳት ተጋድለው ድል የነሱለት ጌታ ከእርሷ ተወለደ። ለሰው ልጆች የሚሰጠው በባህሪ ጥበቡ እየሰፈረ የሚሰጠው የጸጋው ብዛት የማይታወቅ አለ። የባህሪ ክብሩን ለምእመናን የማደሉ ምሳሌ አንድም ጸጋ ሆኖ የተሰጠን ስለሆነ ጸጋሰ ወልደ እግዚአብሔር ውእቱ እንዲል፣ አንድም በተዋህዶ በለጋስነት የከበረ ስለሆነ ከእርሱ በቀር እንኩ ሥጋዬን ብሉ ደሜን ጠጡ ብሎ የሰጠ ሌላ ለጋስ የለምና የገናንነቱን ምስጢር እንዲህ ከሆነ የገናንነቱን ምስጢር ተመራምረን እንወቅ። ሰው ሆኖ በኃጢአታችን ከመጣብን ፍዳ አድኖናልና ሰው ሆኖ በኃጢአታችን ከመጣብን ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ጥበቡን አእምሮውን በልቡናችን ሳይልን አሳድርልን። የተናገረውን የማያስቀር እግዚአብሔር ለዳዊት በእውነት ማለለት፣ ከማለም በኋላ አይጸጸትም።
ከአብራክህ የተከፈለ ልጅህን በዙፋንህ ላይ አነግስልሃለሁ ብሎ ይህማ የተነገረ ለሶሎሞን አይደለም ቢሉ ለጊዜው ለሶሎሞን ቢሆን ፍጻሜው ለጌታ ነውና ነቢየ ያነስ ለክሙ መሐዊክሙ ወሎቱ ስምዕዎ ተብሎ የተነገረ ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ ነውና አንድም ሶሎሞን በግዘፍ የሚገዛቸውን ጌታ በርቀት፣ ሶሎሞን በስጋ የሚገዛቸውን ጌታ በነፍስ፣ ሶሎሞን በጸጋ የሚገዛቸውን ጌታ በባህርይ ይገዛልና አንድም በስጋ በቁሙ የዳዊት መንግስቱ በስጋ በቁሙ ዳዊት ነው። ዲበ መንበረ ዳዊት ትጸን መንግስቱ ለክርስቶስ እንዲል ጻድቅ ዳዊት ክርስቶስ በስጋ ከእርሱ እንደሚወለድ ባመነ ጊዜ የአብ አካላዊ ቃል ማደሪያውን ተመራምሮ ያውቅ ዘንድ ወደደ። ይህንንም በፍጹም ትጋት ፈጸመ። በፍጹም ትጋት ቀኖና ገብቶ ፈጸመ። ከዚህ በኋላ በመንፈስ ቅዱስ ተገልጦለት እንዲህ ብሎ አሰምቶ ተናገረ። የያዕቆብ ፈጣሪ ማደሪያ በምትሆን በኤፍራታ ነው ተወልዶ በጎል ተጥሎ በጨርቅ ተጠቅሎ በግዘ ሕፃናት ሲያለቅስ ሲያነጥስ ሰማነው ብሎ አሰምቶ ተናገረ። ይህስ እንደምን ነው ቢሉ ዳዊት ኢያቡስዮንንና አሞሬዎንን አውጥቶ ኢየሩሳሌምን አቅንቶ በጽድ በዝግባ በታነጸ ቤት ተቀምጦ ሳለ ነቢዩ ናታን ጠላት ጠፍቶለታል ደስ ብሎታል ብሎ ሊጠይቀው ቢመጣ አዝኖ አገኘው። ጠላት ጠፍቶልሃል ደስ ብሎሃል ብዬ ልጠይቅ ብመጣ ምን ሆነህ አዝነሃል አለው። ምን ነው አላዝን? እኔ ያላዘንኩ ማን ይዘን? እኔ በጽድ በዝግባ በታነጸ ቤት ተቀምጬ ታቦተ ጽዮን በዳሪ ካሮጌ ድንኳን አለው። ጠላት ነው ጠፍቶልሃል፣ ቤተ መቅደስ አትሰራላትም አለው። ያውስ ቢሆን አንተ ወደ ጌታ ሳታመለክትልኝ ይሆናል አለው። እንኪያስ ቀኖና ግባ እኔም ቀኖና ገባለው ተባብለው ቀኖና ገቡ። የቤተ መቅደስ ነገር ለነብዩ ለናታን ተገልጾለት አኮ አንተ ዘትነድቅ ሊተ ቤተ ለስምየ ወመካነ ለማይደርየ አላ ወልድከ ሶሎሞን ዘወፃ ማቁየከ ወቱ ይነድቅ ሊተ ቤተ ለስምየ ወመካነ ለማይደርየ በአንተ አይሆንም በልጅህ ይፈጸምልሃል አለው። የቤተ መቅደስ ነገር ለነብዩ ለናታን ተገልጾለት በአንተ አይሆንም በልጅህ ይፈጸምልሃል አለው። ጌታም ጥቂት ሲሹ ብዙ መግለጽ ልማዱ ነውና እዝራ ሚጠተ እስራኤልን ሲሻ ግብር ቢገባ የበለጠ የስጋዌ ነገር ተገልጦለት አንበሳ ወፃ እምገዳሙ ውእቱኬ ወልድ ዋሂድ ውእቱ እንዳለ ዳንኤልም ሚጠተ እስራኤልን ሲሻ ግብር ቢገባ የበለጠ የስጋዌ ነገር ተገልጦለት መቅደስ ትታነጽ እስከ ክርስቶስ ንጉሥ ወምዝ ትትበዘበር እንዳለ ዳዊት ጻድቅ ዳዊትም የቤተ መቅደስን ነገር ሲሻ ግብር ቢገባ የበለጠ የስጋዌ ነገር ተገልጦለት በኤፍራታ ተወልዶ በግዘ ተወልዶ በጎል ተጥሎ በጨርቅ ተጠቅሎ በግዘ ሕፃናት ሲያለቅስ ሲያነጥስ ሰማነው አለ። ይኸውም እኛን ስለወደደን በስጋ ይወለድ አማኑኤል እኛን ስለወደደን በስጋ ይወለድባት ዘንድ የመረጣት ቤተልሔም ናት። ከነቢያት አንዱ ለቀረበው ካይበ እያለ ይሄዳል። ከነቢያት አንዱ እንዲህ አላት፣ አንቺ የኤፍራታ ዕጣ ክፍል የምትሆኝ ቤተልሔም
የይሁዳ ነገስታት ከነገሱባቸው አይጉሮች ብትበልጪ እንጂ አታንሺም፣ ብትከብሪ እንጂ አትዋረጂም። ወገኖቼ እስራኤል ዘስጋን የሚጠብቃቸው ንጉስ ባንቺ ይወለዳ ባንቺ ይነግሳልና ይሄውም ነብዩ ሚክያስ ነው። ሌሎችን አይጉር ሲያስተምር ውሎ ወደ ማታ ጊዜ በዚያ ሲመለስ ሀገሩ ተፈቶ መንገዱ ጠፍቶ መሄጃ አጥቶ ቆሞ ሲመለከት ቋይ በቅሎባት አራዊት ሰልጠነውባት አየ። አንቺ ቤተልሔም እንዲህ እንደጠፋሽ አትቀሪም፣ ንጉስ ይነግስብሻል፣ ድንኳን ይተከልብሻል፣ የነጋሪት ድምጽ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጠኑብሻል ብሎ ትንቢት ተናግሮባት ሂዷል። ይሄውም አልቀረ፣ ዘሩባቤል ነግሶባታል፣ ድንኳን ተተክሎባታል፣ የነጋሪት ድምጽ ተሰምቶባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጠንተውባታል። አንድም ቤተልሔም አንቺ የኤፍራታ ዕፃ ክብር የምትሆኚ ቤተልሔም የይሁዳ ነገስታት ከነገሱባቸው አገሮች ብትበልጪ እንጂ አታንሺም፣ ብትከብሪ እንጂ አትዋረጂም። ወገኖች እስራኤል ዘነፍስን የሚጠብቃቸው ንጉስ ክርስቶስ ባንቺ ይወለዳልና ዘሩባቤል እንደነገሰባት ክርስቶስ ተወልዶባታል። ድንኳን ተተከለባት፣ የብርሃን ድንኳን ተተክሎባታል። የነጋሪት ድምጽ እንደተሰባባት ቅዳሴ መላእክት ተሰምቶባታል። አሕዛብ እንደገበሩባት ሰብአ ሰገል ገብረውባታል። እስራኤል ደጅ እንደጠኑባት 100 ነገደ መላእክት ደጅ ጠንተውባታል። አንድም አንቺ የኤፍራታ ዕፃ የኤፍራታ ልጅ የምትሆኝ ቤተ ኅብስት እመቤታችን በይሁዳ ሀገሮች ከነገሱ ነገስታት ብትበልጪ እንጂ አታንሺም፣ ብትከብሪ እንጂ አትዋረጂም። ወአምጽኡ ልሄሞሙ እንዲል ኅብስቶሙ ሲል ወገኖች እስራኤል ዘነፍስን የሚጠብቃቸው ንጉስ ክርስቶስ ብኪ ባንቺ ባሕረይ እብኔኪ ካንቺ ተወልዷልና ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር አምላክ እንዲል ከነዋዌው ጠቀሰው። ኦዝ ነገረ እሉ ኦዝ ነጊረ እሉ ብሎ ይገጥመዋል። በአንድ በመንፈስ ቅዱስ ተገልጦላቸው ዳዊትና ሚክያስ ስለ ክርስቶስ የተናገሩት ነገር ምን ይረቅ ምን ይደንቅ፣ ወዮ እንደምን ያለ ረቂቅ ነው። ለዚህ አንክሮ ይገባል። አንድም ዳዊትና ሚክያስ ለተናገሩት ነገር አንክሮ ይገባል። ከዛሬ ጀምሮ እስከ ዘላለሙ ድረስ ክብር ምስጋና ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋራ ክብር ምስጋና ይግባውና ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋራ ክብር ምስጋና ከሚገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ጥበቡን አእምሮውን ለቦውን በልቡናችን ሳይልን አሳድሪልን። ለበጎ ነውና ለክፉ ቢሆን በባለ በቀና ነበር። እስራኤል ማለት ሕዝበ እግዚአብሔር ነጻሬ እግዚአብሔር ከራእየ እግዚአብሔር ካሊ ከማምላኩ ማለት ነው። ለእስራኤል የነገሰ ዳዊት ኢሎፍላውያን በጠላትነት በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። ይህስ እንደምን ነው ቢሉ ዳዊት ታመመ። ቢታመም ዘመዶቹ ዱርቀሳ አወጡት።
ኢሎፍላውያን ይህንን ሰምተው ቤተልሔምን አልፈው ሰፈሩ። ዳዊት ወይኔ ገና ዛሬ ነው የታመምኩና ጠላቶቼ እንዲሰልጥኑብኝ አለ። ዳዊት ወይኔ ገና ዛሬ ነው የታመምኩና ጠላቶቼ እንዲሰልጥኑብኝ አለ። የኃያላኑን ልቡና ለመፈተን አንድም ያ እንደ መኑ ማስተየኒ ማየ ማዘግተ ቤተልሔም አለ። ስለምን ቢሉ ያ እንደ ልደታ ውሃ ማየ ሕይወትነት ያለው ነውና፣ አንድም ሰው ሲታመም የሀገሩን ውሃ መመኘት ልማድ ነውና፣ አንድም ወይኔ ዳዊት ገና ዛሬ ታመምኩና ጠላቶቼ እንዲሰልጥኑብኝ አለ። የኃያላኑን ልቡና ለመፈተን የጭፍሮቹ አበጋዞች አድኖን፣ ኢያቡስቴ፣ ኤልያና የማን ጌታ ውሃ ውሃ እያለ ይሞታል ብለው ረዋታቸውን ቀድመው ጋሻቸውን ነቅንቀው ረዋታቸውን ጭነው ፈጥነው ተነሱለት። በኢሎፍላውያን ከተማ ተዋጉለት። ተዋግተው አይደለም ቢወጉን እንወጋቸዋለን ቢገሉን እንገላቸዋለን ብለው ስለሄዱ ነው እንጂ። አንድም ወሰጠቁ ማእከለ ታዕይንሆሙ ይላል። በመካከላቸው እየተቀጠቁ ገብተው ቀርተው አምጥተውለታል። አንድም ገና ከሩቅ ሲያዩአቸው እሊያ እነማን ናቸው ብለው ጠየቁ። እሊያማ የዳዊት የጭፍሮቹ አበጋዞች አድኖን፣ ኢያቡስቴ፣ ኤልያና አይደሉም አሏቸው። እነዚህስ ሳይለውጡ አይለወጡም፣ የወንድ በር ልቀቁላቸው ብለው ለቀውላቸው ገብተው ቀርተው አምጥተውለታል። ሊጠጣ የወደደውን ውሃ አመጡለት። ስለ ዳዊት ስለ ሹመት ስለ ሽልማት አድኖን፣ ኢያቡስቴ፣ ኤልያና ራሳቸውን አሳልፈው እንደሰጡ ባየ ጊዜ ውሃውን ይህስ የእናንተን ደም እንደመጠጣት ያለ ነው ብሎ ውሃውን አፈሰሰው። አንድም ለመስዋዕት ይሁነኝ ብሎ አፍሶታል። ጌታም የቢሹትን ሁሉ ቢተውለት ይወዳልና ከረዋቱም አልቀመሰም። ከዚህ በኋላ ጽድቅ ሆኖ ተቆጠረለት። ጽድቀ ቢል ከጽድቅ ገብቶ ተቆጠረለት። በግብጽ የሚኖሩ መነኮሳት ከዓመት አንድ ጊዜ ብቻ ያበስላሉ። ያንን የደረቀውን እንኩርኩሪቱን እያነሱ ይመገባሉ። ከዕለታት በአንድ ቀን ከአሃው አንዱ ታመመ። አሃው ተሰብስበው ወንድማችን ምን ይሻልሃል አሉት። ትኩስ እንጀራ ባገኝ በተሻለ ነበር አላቸው። ከአሃው አንዱ የማን ወንድም ትኩስ እንጀራ ሲል ይሞታል ብሎ በቋሚያን ይዞ ተነሳ። በመካከላቸው በርበር የምትባል የአረመኔ ሀገር አለች። ያችን አልፎ ሂዶ ትኩስ እንጀራ ለምኖ ይዞለት መጣ። ወንድሜ ያልከኝን ይዤልህ መጥቻለሁና ተነስ ተመገብ አለው። እሱም ከመንገድ ድቀት ቢያገኝ በርበር አግኝቶ ቢገልህ ይህስ ያንተን ስጋ እንደ መብላት ያለ ነው አልበላም ብሎ እምቢ አለ። እንቢታን ለማነጻጸር ነው እንጂ እሱ ኋላ ተገልግሎ በልቷል። አንድም በፍጥረቱ ሁሉ የሰለጠነ አዳም ፍትወታት እኩያት ኃጣውዕ ርኩሳት በጠላትነት በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ማየገቦን ይጠጣ ዘንድ ወደደ። የትሩፋት አበጋዞች ሃይማኖት፣ ትውክልት፣ ተፋቅሮ ፈጥነው ተነሱለት። በአጋንንት ከተማ ተዋጉለት። ሊጠጣ የወደደውን ማየገቦ አመጡለት።
ጌታን ሃይማኖት ትውክልት ተፋቅሮ ጌታን ለአዳም ለሕማም ለሞት አሳልፈው እንደሰጡት ባየ ጊዜ አንዱ ሰማዕት በሰማዕትነት ደሙን የሚያፈስ ሆነ። ዓለም በጌታ ደም ዳነ እንጂ በርጉም ሲደም አልዳነም። ውሃውን ነቅ የሚያገናኛቸው ስለሆነ ውሃውን ደም ደሙን ውሃ ይለዋል። ከዚህ በኋላ ጽድቅ ሆኖ ተቆጠረለት። አድኖ ኢያቡስቴ ኤልያና ስለ ሹመት ስለ ዳዊት የዚህን ዓለም እንደናቁ ሰማዕታትም ናቁ። አድኖ ኢያቡስቴ ስለ ዳዊት ስለ ሹመት ስለ ሽልማት ደማቸውን እንዳፈሰሱ ሰማዕታትም ስለ መንግስተ ሰማያት ስለ መንግስተ እግዚአብሔር ደማቸውን አፈሰሱ። አድኖን ኢያቡስቴ ኤልያና ስለ ሹመት ስለ ዳዊት ስለ ሹመት ስለ ሽልማት ስለ ዳዊት መራራ ሞትን እንደታገሱ ዳዊትም ጽማማይን እንደታገሰ ሰማዕታትም ስለ ገነት ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ። እንዘ ይብሉ ያለበት ነው በይቅርታ በቸርነት ብዛት ይቅር በለን እያሉ። አንድም ሊቁ እንዲህ ይላል፣ እኛስ እንደ ሰማዕታት ካላውያን ነገስታት ካላውያን መኳንንት ገብተን መከራውን ታግሰን ድል ነስተን እንደ ጻድቃን ከፍቶታት እኩያት ከኃጣውእ ርኩሳት ተዋግተን ድል ነስተን መንግስተ ሰማያት መግባት አይቻለምና እንደ ይቅርታ እንደ ቸርነት ብዛት በይቅርታ በቸርነት ብዛት ይቅር በለን ይላል። በይቅርታው በቸርነቱ ብዛት ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ጥበቡን አእምሮውን ለቦውን በልቡናችን ሳይልን አሳድሪልን። ከሦስቱ አካል አንዱ አካል በመንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ ባሕርየ መላእክትን ትቶ ባሕርየ ሰብን ገንዘብ አድርጎ አዳምን ማዳኑን መናገር ነው። አኮ ዘነስኦ ለዘነስኦ መላእክት አላለሊሁም ዘራ አብርሃም እንዲል። አንድም ከሦስቱ አካል አንዱ አካል በመንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ ልዑል ባሕርዩን ዝቅ አድርጎ ሰው ሆኖ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ በቤተልሔም ተወለደ። አዳነነ እንደ አምላክነቱ ወቤዘወነ እንደ ሰውነቱ ይሙት ቤዛነ በትስብእቱ ወይሃበነ መድኃኒተ በዘመለኮቱ እንዲል ወገኖቹ ያልነበርን እኛን ወገኖቹ አደረገን። እንዘ ቀድሙ ይኮንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ እንዲል ወገኖቹ ያልነበርን እኛን ወገኖቹ ካደረገን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ጥበቡን አእምሮውን ለቦውን በልቡናችን ሳይልን አሳድርልን። ቅድስት ንጽሕት ጽንዕት ክብርት ልዩ ማለት ነው። ንጽሕት አለ ሴቶች ከነቢብ ከገቢር ቢነጹ እንጂ ከሐልዮ አይነጹም። እሷ ግን
ከዚህ ሁሉ ንጽሕት ናትና። ወይረክሰት በምንትኒ እምዘፈጠራ ድንግል በሊናሃ ወድንግል በስጋሃ እንዴት ጽንዕትም አለ ሴቶች ቢጸኑ እስከ ጊዜው ድረስ ነው እንጂ ኋላ ተፈትሖ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ መቼመች ጽንዕት ናትና። ክብርትም አለ ሌሎች ሴቶችን የምናከብራቸው ጻድቃን ሰማዕታትን፣ ጳጳሳት፣ ሊቃነ ጳጳሳትን፣ ነገስታት፣ መኳንንትን ወለዱ ብለን ነው። እሷን ግን እመ አምላክ ወላዲተ ቃል ብለን ነውና። ልዩም አለ እናትነት ከድንግልና ድንግልና ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ የለችምና። የአይኑ አነው ያሉ እንደሆነ ጥበቡን አእምሮውን ለቦውን በልቡናችን ሳይልን አሳድሪልን ማለት ነው። የአልፋው አነው ያሉ እንደሆነ ለምኝልን ማለት ነው። ከልመናስ ከዚያን ወዲህ ስንኳን በሷ በሌሎችም የለባቸውም ብሎ በቀደመ ቃል ኪዳኗ በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ። ይህንን ሲጨርስ በያዘችው መስቀለ ብርሃን ባርካው መቀመጫ ከኔ ዘንድ ነው ብላ ተስፋውን ነግራው ታርጋለች። እሱም ተባርኮ ተስፋውን ሰምቶ እጅ ነስቶ ይቀራል። በበነጋው ይገናኛሉ። ይቆየን። አቡነ ዘበሰማያት ዓለም በሰላም እግዚአብሔር ሰው እሺ አረፍ አረፍ በሉ። የጨረስነው ውዳሴ ማርያምን ነው። አሁን ደግሞ ለዕለቱ የተዘጋጀውን የቅዳሴ ማርያምን ትርጓሜ ቀጥለን የምንሰማ ነው የሚሆነው። እሺ ሕርያቆስ ማለት ሕሩይ ዛሬዮ እግዚአብሔር ማለት ነው። እግዚአብሔር ለሹመት መርጦታልና። አንድም ንህብ ማለት ነው። ንህብ ከወዲያም ከወዲህም እንዲቀስም እሱም ከብሉያትም ከአዲሳትም እየጠቀሰ ይናገራልና። አንድም ረቂቅ ማለት ነው። ረቂቅ ምስጢረ ሥላሴን እየተመራመረ ይናገራልና። አንድም ብርሃን ማለት ነው። ወአሰርገዋ ለመንበረ ማርቆስ በሃይማኖት እንዲል። አንድም ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ በመንፈስ ቅዱስ ፀሐይ ብሎ አሁን በዘሩ ወደፊት እንዲያመጣው። ይህ ሕርያቆስ ያልተማረ ጨዋ ነው። ያልተማረ ጨዋ ነው ስላልንም እንደ ድሜጥሮስ ፍጹም ጨዋ ማለት አይደለም። ቅዳሴ እግዚእንና ጸሎተ ሃይማኖትን ያውቅ ነበር። ሐዋርያት በጥንተ ስብከት ሥርዓት ሰርተዋል። የተማረ ግብረ ገብ ይሾም፣ በትምህርቱ መናፍቃንን ተከራክሮ ይመልሳል፣ ያልተማሩትን ያስተምራል ሲሉ ብለው ሁለቱንስ አንድ አድርጎ አስተባብሮ የያዘ አይገኝም ብሎ ግብረ ገብ ከሆነ ይሾም ብለዋል። ትምህርቱን ውሎ አድሮ ያደርገዋል፣ በትሩፋቱ በጸሎቱ ሀገርን ይጠብቃል፣ በትሩፋቱ ያጸድቃል ሲሉ ነው። እስመ በጸሎተ ጻድቅ ትድህን ወይትማስን ሀገር እንዲል። ይህም ሕርያቆስ እጅግ የበቃ ግብረ ገብ ነበርና በብህንሳ ኤጲስቆጶስነት ተሹሞ ይኖር ነበር። ይችን ብህንሳን ብዙ ጊዜ ስመ ተፋልሶ አግኝቷታል። ቅድመ ትሰማ ያርጋደያ ወድረ ትሰማ የመኑፍ እንተሃለወት ዘእምደወለ ምስር ይላል። ምስር በምትባል ሀገር መካከል ናት።
እንደ ቀንጠፋ ሜዱር፣ እንደ ጊሼ አባይ፣ እንደ ሞጊና ገዳም የወንድ የሴት መነኮሳት የበዙባት ሰፊ ገዳም ነበረች። በሀገራቸው በብዙም በጥቂትም መሾም ልማድ ነው። አባ ሆር አባ ኤስድሮስ በሺህ አባ ጳኩሚስ በ3000 አባ አሞን በ6000 አባ ሰራቢዮን በእልፍ መነኮሳት ተሹመው እንደነበር እሱም በእልፍ መነኮሳት በ2000 መነኮሳያት ላይ ተሹሟል። እጅግ የበቃ ግብረ ገብ ነበርና ሕዝቡ ሊቆርቡ ሲመጡ ኃጢአታቸው ተገልጦ እየታየው አንተ በቅተሃል ቁረብ፣ አንተ አልበቃህም አትቁረብ እያለ ይከለክላቸው ጀመር። እነሱም በዚህ የተነሳ የሚሽሩበትን ምክንያት ይፈልጋሉ። በሀገራቸው የተሾመ 3 ቀን ቀድሶ ቆርቦ ያቆርባል። 3 ቀን ቀድሶ ቆርቦ ያቆርባል። በዚያ ልማድ አባታችን ቀድሰህ ቆርበህ አቁርበን አሉት። ሊቀድስ ገባ። ማንን ሊቀድስ ገባ ቢሉ ቅዳሴ እግዚእን እምድንግል ተወሊዶ መጻ ከመፈቃደ ከይፈጽም ወይስራ ለከ ሕዝበ ቅዱሰ የሚል ያለበት ነውና ሥርዓተ ቅዳሴውን ፈጽሞ ከፍሬ ቅዳሴው ሲደርስ ከሊቃውንት የሚያስጨንቅ ቅዳሴ ማንን እናውጣለት እያሉ ሲያወጡ ሲያወርዱ ወዘሐሰሰ ይረክብ በጊዜው ይላል። ልቡናው የእመቤታችንን ምስጋና ይነካካበት ነበርና ብልህ ደቀ መዝሙር የተማረውን ቀለም ከመምህሩ ፊት ተደር አድርጎ እንዲናገር ጎሳ ልብየ ቃለ ሰናየ ብሎ ወይዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ እስከሚለው ድረስ ተደር አድርጎ ተናግሮታል። ተምኔቱም እንደ ቅዱስ ኤፍሬም ነው። ወዮ የእመቤቴ ምስጋናዋ እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶልኝ እንደ መብል በልቼው እንደ መጠጥ ጠጥቼው እንደ ልብስ ለብሼው እያለ ሲመኝ ኖር ነበር። የሚወዱት ስንኳን አዲስ ድርሰት የራሱን ነገር አከናውኖ መናገር የማይሆንለት እንዲህ አድርጎ አከናውኖ መናገር ብለው አደነቁለት። የማይወዱት ስንኳን አዲስ ድርሰት የራሱን ነገር መናገር የማይሆንለት የባጥ የቆጡን አጣገኘውን ይቀባጥር ጀመር ብለው አደነቁበት። የሚወዱት እንቀበለው አሉ። የማይወዱት ማን ደረሰው ብለን እንቀበለው አሉ። በሀገራቸው አዲስ ድርሰት ሲደረስ ጽፈው ጠርዘው አፍፈው ደጉሰው ከውሃ ይጥሉታል። ውሃው ሳያጠፋው የወጣ እንደሆነ ከእሳት ይጥሉታል። እሳቱ ሳያቃጥለው የወጣ እንደሆነ ከህሙም ይጥሉታል። ህሙም የፈወሰ እንደሆነ ይህስ ደገኛ ድርሰት ነው ብለው ይቀበሉታል። በዚያ ልማድ የእመቤታችንን ቅዳሴ ጽፈው ጠርዘው አፍፈው ደጉሰው ከውሃ ጣሉት። ውሃው ሳያጠፋው ወጣ። ከእሳት ጣሉት። እሳቱ ሳያጠፋው ወጣ። ከህሙም ጣሉት። ህሙም ፈወሰ። ይልቁንም የእመቤታችን ቅዳሴ ሙት አስነስቷል። ይህስ ደገኛ ድርሰት ነው ብለው ተቀብለውታል። ከዚህ በኋላ ቅዳሴያቱ 13 ነበሩ። 14ኛ አድርገው ጠርዘውታል። ከነዚህም ከ14ቱ ቅዳሴያት ታምራት ያልተደረገበት ቅዳሴ የለም። ወደ ሀገራችንስ ማን አምጥቶልናል ቢሉ ቅዱስ ያሬድ ነው። ቅዱስ ያሬድ በትግሬ መሬት መደባይታ ብር በምትባል ቦታ ማይኪራ በሚባል ወንዝ ቅዱስ ኤፍሬምን ከቂሳርያ አባ ሕርያቆስን ከብህንሳ እመቤታችን አነሳስታ አንተታ አገናኝታ አንተ ውዳሴን አንተ ቅዳሴን እየነገራችሁት እሱ በዜማ ይጮሃቸው ብላቸው እነሱ እየነገሩት እሱ በዜማ ጮኋቸዋል። ይኸውም ሊታወቅ ስራይ በጎሳ ይበዛል። ስራይ በጎሳ ይበዛል አለ። እመቤታችን ከዚያው ቁማ ስላስደረሰችው ነው። አንድም ስራይ ለመጻሕፍት ሁሉ አርእስት ነው። አንድም ስራይ ለመጻሕፍት ሁሉ አርእስት ነው። እመቤታችንም በሷ ያመኑትን በቃል ኪዳኗ የተማጸኑትን አስከትላ ወደ ገነት መንግስተ ሰማያት የእሷ ፊት አውራሪ ሁላ ወደ ገነት መንግስተ ሰማያት የመግባቷ ምሳሌ ማርያም ብሂል መርህ ለመንግስተ ሰማያት እንዲል ከተከዜስ ወዲህ ማን አሻግሮልናል አምጥቶልናል አሻግሮልናል ቢሉ አባ ሳሙኤል ነው። ይችን እየጸለየ እየደገመ ሲሄድ
ህሙም ይፈውስ፣ ለምጽ ያነጻ፣ እውር ያበራ፣ ሙት ያነሳ ነበር። ከዕለታት በአንድ ቀን ደቀ መዛሙርቱን አስከትሎ ሲሄድ ከመንገድ ደርሶ ተራቡበት። ይችን ጸልዮ ውሃውን ባርኮ ህብስት አድርጎ መግቧቸዋል። ሶብአተቦ ለማይ በቅዳሴኪ እንዘ ይጼሊ ሳሙኤል ጽጌ ሃይማኖት ሳሙኤል ረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘአቅለዋሪ ስረይ ኃጢአትየ ወጸበየ አቅልሊ እስመ ኩሎ ገቢረ ማርያም ትክሊ እንዳለ ደራሲ። አንድም ወተለአለ እመተ ወስዝረ ይላል። ይችን እየደገመ ሲሄድ ክንድ ከስንዝር መሬት እየለቀቀ ይሄድ ነበር። እመቤታችንም ትዕምርተ ፍቅር የሚሆኑ 2 አዕናቁ ሰጥተዋለች። ስሂን ሰንድሮስ የሚባል ነጭ ዕጣን ነውም ይላሉ። ሰላም ለመልክዕከ ስቡሃ ዘተሰባሃ ወለ አስኬማከ ንጹሕ እንተ በኃጢአት ይረሳ ሊቀ ካህናት ሳሙኤል እንዘ ይጼሊ በቅዳሴሃ እበየከ ሊቀ ካህናት ሳሙኤል እንዘ ይጼሊ በቅዳሴሃ እበየከ ለአምሮ እንዘ ትጸውር በእዴሃ ማርያምኒ አምጻት ለከ ማርያም ክሌተ አምሃ እንዳለ ደራሲ። ከዚያ አያይዛ ውዳሴን ከቅዳሴ አንድ አድርጎ የጸለየ የደገመ የተረጎመ የሰማ አንተ እገባህበት መንጦላ ውሳጤ መንጦላይት ይገባል፣ አንተ ያገኘኸውን ጸጋ ክብር ያገኛል ብላ ቃል ኪዳን ሰጥተዋለች። ይኸውም ሊታወቅ ዛሬ በዋልድባ የሚኖሩ መነኮሳት ያጠና በቃሉ ያላጠና በመጽሐፍ ይችን ሳይደግማት የሚውል የለም። ይህም ቃል ኪዳን ብቻ በዋልድባ ለሚኖሩ መነኮሳት ሳይሆን ለሚያደርገው ሁሉ ነው። ይህም ሊታወቅ አንድ ባይታዊ ከባለሟልነቱ የተነሳ እመቤቴ ከምስጋናዎችሽ ሁሉ ማን ማን ትወጃለሽ ብሎ ቢጠይቃት ልጄ አቡነ ዘበሰማያት ከዳዊት አንድ አድርጎ የሚደግመውን እንዲወድ እንዲሰማ እኔም ውዳሴን ከቅዳሴ አንድ አድርጎ የሚደግመውን የሚጸለየውን የሚተረጉመውን የሚሰማውን እወዳለሁ ብለዋለች። ይህንን ለአንድ ባይታዊ ነግረዋለች ያሉ እንደሆነ የሚመጣውን ለአባት ቴዎፍሎስ፣ ይህን ለአባት ቴዎፍሎስ ነግረዋለች ያሉ እንደሆነ የሚመጣውን ለአንድ ባይታዊ ነግረዋለች። እሱም ተሹሞ በነበረበት ጊዜ ብዙ ድርሰት ደርሷል፣ ብዙ ተግሳጽ ጽፏል። እረፍቱም ጥቅምት 2 ቀን ነው። ከዚህ በኋላ ረጅም አርእስት አጭር አርእስት ይሰጣታል። ረጅም አርእስት አኮቴተ ቁርባን ዘግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎታ ወበረከታ ብሎ አጭር አርእስት አኮቴተ ቁርባን ዘግዝእትነ ማርያም ድንግል ዘደረሰ ላቲ አባ ሕርያቆስ ኤጲስቆጶስ ጸሎታ ወበረከታ ብሎ ጸሎታ ልመናዋ ወበረከታ ረድኤቷ ይደርብን አይለየንና አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በብህንሳ ኤጲስቆጶስነት ተሹሞ የነበረ አባ ሕርያቆስ ህብስቱን በጻሕል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ባርኮ ህብስቱን ለውጦ የጌታ ሥጋ ወይኑን ለውጦ የጌታ ደም ያደረገበት የእመቤታችን ቅዳሴ ይህ ነው። አንድም ለእርሱ አጭር ረጅም አርእስት አጭር አርእስት ይሰጠዋል። ሀተታ እንዳለፈው ነው። ጸሎታ ቢል ተመስጋኝ ጸሎታ ወበረከታ ቢል ተመስጋኝቱን፣ ጸሎቱ ወበረከቱ ቢል አመስጋኙን ያያል። አንድም ዛሬ ካህናት ህብስቱን በጻሕል ወይኑን በጽዋ አድርገው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው ህብስቱን ባርከው የጌታ ሥጋ ወይኑን ባርከው የጌታ ደም የሚያደርጉበት የእመቤታችን ቅዳሴ ይህ ነው። ቀረበ ያለውን ይዞ ምዕመናን ከዳሪ የሚያቀርቡት፣ ቆረበ ያለውን ይዞ ልኡካኑ በውስጥ የሚያቀብሉት ነው። ቁርባን ቅዳሴ ማለት ሰውን በክብር በባለሟልነት ወደ ሥላሴ የሚያቀርብ ማለት ነው።
እስከዚህ አርዕስት ነው። እሱ ግን ምስጋናዋን ጎሳ ልብየ ቃለ ሰናየ ብሎ ያመጣዋል። ጎሳ ልብየ ቃለ ሰናየ፣ ጎሳ ልብየ ቃለ ሰናየ፣ ጎሳ ልብየ ቃለ ሰናየ። ልቡናዬ በጎ ነገርን አውጥቶ አውርዶ ተናገረ። ጎሳ ብሎ አወጣ ተናገረ ይሆናል። ወትጎስኦሙ ባሕረ ለነጋደያን እንዲል አንድም ለሕውክት ልቡናዬ በመንፈስ ቅዱስ እሳትነት ፈላና በጎ ነገርን አውጥቶ አውርዶ ተናገረ። በሀገራቸው የሴት ወይዘሮ የወንድ መኮንን የበሉት የጠጡት ያልተስማማቸው እንደሆነ ዱድ ለውድ ለውዝ ገውዝ የሚባል ሽቱ አለ። ያን አሽተው በጎ ገሳን ይላሉ። በዚያ ልማድ እሱም ልቡናዬ በጎ ነገርን ገሳ አለ። ይህንን ጎሳን አባ ሕርያቆስ 3 ጊዜ መላልሶ አልተናገረውም። ቅዱስ ያሬድ የዜማ መክፈያ ይሁነኝ ብሎ 3 ጊዜ መላልሶ ተናግሮታል። አንድም አባ ሕርያቆስ ራሱ 3 ጊዜ መላልሶ ተናግሮታል። 3 የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ። አንድም ጎሳ ልብየ ቃለ ሰናየ ብሎ 3 አርዕስት ተናግሯል። ለሶስቱም አርዕስት ህዳግ ያመጣል። ዋዌው አይመችም በነፍስ መደብ ሆኖ እንዲህ አለ እንጂ ወትነግዱ ነፍስተክሙ ወታውሩሃ በእግዚእነ እንዳለው ያለ ነው። የነቢይ ግብሩ ትንቢት፣ የካህን ግብሩ መስዋዕት እንዲሉ እኔም የእመቤታችንን ምስጋናዋን እናገራለሁ። የእመቤታችንን ምስጋናዋን እናገራለሁ አለ። በከመ ተብህለ ካህናት ወሊቃነ ካህናት ወደሱኪ ብሎ እስኪያመጣው ድረስ ይህንን እንደ አርዕስት ተናግሮታል። ይህስ ይርቀዋል ብሎ ኦ ማርያም በእንተዝ ናፈቅረኪ ወነአበየኪ ብሎ እስኪያመጣው ድረስ ይህንን ለአንደኛው ጎሳ ይሰጠዋል። በማብዛት አይደለም በማሳነስ ነው እንጂ። ምን ነው እሷ መትሕተ ፈጣሪ መልዕልተ ኩሉ ፍጡራን ናት። ምስጋናዎቿም ከምስጋና ሁሉ በላይ ነው። ስለምን አኮ ባብዝሆ አለ ቢሉ እንደ እመቤትነቷ እንደ ንግስትነቷ አይበቃትም ሲል ነው። ዝ ውዳሴ ዘተናገርነ የውህድ እምክብርክን እንዲል እኔም የድንግልን ውዳሴዋን እናገራለሁ። የድንግልን ውዳሴዋን እናገራለሁ አለ። ኦ ድንግል በአኮ በፍቶተ ድኅነት ዘተጸነስኪ ብሎ እስኪያመጣው ድረስ ይህን እንደ አርዕስት ተናግሮታል። ይህስ ይርቀዋል ብሎ ኦ ምልዕተ ውዳሴ በመኑ በአምሳለ መኑ ናስተማስለኪ ብሎ እስኪያመጣው ድረስ ይህን ለሁለተኛው ጎሳ ይሰጠዋል። ዝንጋኤ የሚያስከትል ቃልን በማስረዘም አይደለም። ማብዛት ማሰልቸት ማፍጀትን እያመጣልና መገስጽ ለማብዝሃ ነገረ ያንጌጊ ሰማይ ግብር ዘአልቦ ምጣኔ ጋር ውእቱ ወለጋርኒ ተለዎ ዝንጋኤ ዘምር በመጠን ወይ ትክላ በህቁ ከመ ኢይዘንግኡ አሃው እንዲል በማሳጠር በመጠቅለል ነው እንጂ። እኔም የድንግልን ከፍታዋን እናገራለሁ። የድንግልን ከፍታዋን እናገራለሁ አለ። የድንግልን ከፍታዋን እናገራለሁ አለ። ወሶበረ የንጽህናኪ ለሊሁ እግዚአብሔር አብ ብሎ እስኪያመጣው ድረስ ይህን እንዳርስት ተናግሮታል። ይህን ለሶስተኛው ጎሳ ይሰጠዋል። ዮም በዛቲ ዕለት አንድ ወገን ነው። በዚህች ዕለት በሥጋ ወደሙ ፊት በፍቅር በትሕትና እቆማለሁ። በፍቅር በትሕትና እቆማለሁ አለ።
ያዋርዱት ይጠሉት ነበርና እንደጠሉኝ ልጥላቸው ሳይል በፍቅር ያዋርዱት ነበርና እንዳዋረዱኝ ላዋርዳቸው ሳይል በትህትና አለ። ዮም በዛቲ ዕለት ያላቸው ከእመቤታችን ከ33ቱ አበይት በዓላት 8ቱን ነው። የግንቦት ልደታን፣ የግንቦት ማርያምን፣ የሰኔ ማርያምን፣ የነሐሴ ኪዳነ ምሕረትን፣ የህዳር ቁስቋምን፣ የታኅሳስ በዓታን፣ የጥር አስተርእዮን፣ የየካቲት ኪዳነ ምሕረትን ነው። ከነዚህም አንዱን አውጥቶ አንዱን አግብቶ ነው። ይኸውም አንዱን አውጥቶ አንዱን አግብቶ ነው። ይኸውም ሊታወቅ አንድ ባይታዊ ከባለሟልነቱ የተነሳ እመቤቴ ከበዓላቶችሽ ሁሉ ማን ማን ተወጃለሽ ብሎ ቢጠይቃት ሁሉንም ብለዋለች። ከሁሉስ ቢላት 8ቱን፣ ከ8ቱስ ቢላት 4ቱን፣ ከ4ቱስ ቢላት ልደቴን ብለዋለች። ስለምን ቢላት ቀድሞ እኔ ሳልወለድ እናትና አባቴ መባቸውን የሚቀበላቸው አጥተው ሲያዝኑ ሲቆረቆሩ ይኖሩ ነበር። ዛሬ ግን እኔ ተወልጄላቸው መባቸውን ተቀብለዋቸው ደስ ተሰኝተዋልና ይልቁንም ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የመጣሁበት ዕለት ናትና ብለዋለች። ይህንን ለአንድ ባይታዊ ነግረዋለች ያሉ እንደሆነ ያለፈውን ለአባት ቴዎፍሎስ፣ ይህንን ለአባት ቴዎፍሎስ ነግረዋለች ያሉ እንደሆነ ያለፈውን ለአንድ ባይታዊ ነግረዋለች። ግሩም ምስጢር በሆነ በሥጋ ወደሙ ፊት እቆማለሁ። ምስጢር አለው ሥጋ ወደሙን ምእመናን ምን ቢበቁ ከተለወጠ በኋላ ነው እንጂ ሲለወጥ አያዩምና። ግሩም አለ የመፈራት የመወደድ ግርማ ያለ ሲል ነው። የመፈራት አለ አንድ የበቃ አንድ ያልበቃ ባይታውያን በበረሃ ይኖራሉ። ያ ያልበቃ ባይታዊ አሁን ቄሱ ህብስቱን በጻይል ወይኑን በጽዋ አድርጎ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ የጌታ ሥጋ ወይኑ ተለውጦ የጌታ ደም መሆኑ እንደምን ነው እያለ እንዳይጠይቅ ፈርቶ ዝም እንዳይል ደንቆት ሲያወጣ ሲያወርድ ያማውቆበት አንተ ወንድሜ ቄሱ ህብስቱን በጻይል ወይኑን በጽዋ አድርጎ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ ባርኮ ለውጦ የጌታ ሥጋ ደም ማድረጉ እንደምን ነው እያልኩ ሳወጣ ሳወርድ ኖራለሁ ሳደንቅ ኖራለሁ አለው። እኔም ብፈራ ነው እንጂ ሳወጣ ሳወርድ ኖራለሁ አለው። ወዲያው መልአክ መጥቶ የምታዩት ምስጢር አለና ወደ ቤተ እግዚአብሔር ሂዱ አላቸው። እነሱም ከቤተ እግዚአብሔር ሂደው ሲያስቀድሱ ለዚያ ላልበቃ ቅድስቱ ከሁለት ተከፍሎ ይታየዋል። ቄሱ ሀበነ ባለ ጊዜ በአምሳለ ሕፃንም በአምሳለ በግም ቢሉ በጻሕሉ ላይ አጋድሞ ሲያርደው ሲያወራርደው 10 ጣቶቹ በደም ታልለው አይቶ ፈርቶ ደንግጦ የኋሊት ወርቋልና ግሩም አለ። አንድም በምቻልበት ስታይ ነው እንጂ ስገለጽ ነው እንጂ ሁል ጊዜ እንዲህ ሲሆን እኖራለሁ ብሎ ድምፅ አሰምቶታልና ግሩም አለ። ግሩም ምክሩ እምእጓለ በሕያው እንዲል አንድም ግሩማን መላእክት ከበውት ይቆማሉና ግሩም አለ። የመወደድ አለ ምእመናን ንስሐ ገብተው ንጽህናን ገንዘብ አድርገው ቢቀበሉት ሕይወተ ሥጋ ሕይወተ ነፍስ ይሆናልና ዘበልዓ ሥጋየ ወሰትየ ደምየ ቦ ሕይወት ዘላለም እንዲል በሥጋ ወደሙ ፊት እቆማለሁ። ይህን ማዕድ ትንሹም ትልቁም ከበው ይመገቡታል። ሥጋ ወደሙንም ምእመናን በቅተው ከተገኙ ትልቁም ትንሹም ከበው ይመገቡታልና አንድም ለዚህ ለማዕድ ሰው ይነሳሱለታል፣ ለሥጋ ወደሙም የበቃውን ካልበቃው ይነሳሱለታልና አንድም ይህ ማዕድ ኃይል ሥጋዊ ይሆናል ደስ ያሰኛል፣ ሥጋ ወደሙም ኃይለ ነፍስ ይሆናል ደስ ያሰኛልና ማዕድ ያለው ጻሕሉን ጽዋውን ቁርባን ያለው ሥጋ ወደሙን ነው። የዚያ ግስ ለብቻ የዚህ ግስ ለብቻ ምን አገናኝቶት እንዲህ ያለ ቢሉ ያ ኃላፊ ይህ የማያልፍ ነዋሪ ነውና አይረጉ ሎሙ አኮቴተ ቁርባን ዘውእቱ ሥጋሁ ወደሙ ለንጉሥ ሰማያዊ እንዲል
በኃጢአት የተዳደፉ በኃጢአት የተሰነካከሉ ሰዎች በእጃቸው ሊነኩት በአፋቸው ሊላኩት የማይቻላቸው በእውነት እሳት ነው። ይህም ሊታወቅ ዛሬ ቄሱ በኃጢአት ተሰነካክሎ ለኪዳንም ለቅዳሴም ቢሉ ወደ ቤተ እግዚአብሔር ሲፋጠን መልአኩ ከደጀ ሰላም ቆይቶ በእሳት ሳንጀር በእሳት ልጓም ለጉሞት ይገባል። እሱም ገብቶ ህብስቱን በጻይል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ባረከው ጊዜ ህብስቱ መለወጡ አይቀርም፣ ስለ ህዝቡ ይለወጣል። እሱም ያቆረብኩ ይመስለዋል እንጂ መልአኩ በእሳት ቁጠት ከእጁ እየፈለቀቀ እያወጣ ለኡካኑ በቅተው እንደሆነ ለለኡካኑ፣ ለኡካኑ ያልበቁ እንደሆነ ለህዝቡ፣ ሁሉም ያልበቁ እንደሆነ በበረሃ ለወደቀ ባይታዊ ወስዶ ይሰጠዋል። ይህም ሲነሳው ያም ሲያቀብለው አይታወቃቸውም። ስለምን ቢሉ ይህም ተስፋ እንዳይቆርጥ ያም ትምክህት እንዳያሳድር ነው። እንደ ቀደሙ አባቶች እንደ ሙሴ እንደ አሮን እንደ ዳዊት እንደ ሰሎሞን በደመ ላይም በደመ በግ በደመ ጠሊ አይደለም። ላይም በግ በቁሙ ሀርጌ ጠቦት ጊደር ሙክት ነው። ቀድሞ በባዕድ ሊቀ ካህናት አፋዊ አድሮ አፋዊ ኃጢአትን ያስተሰርይ ነበር። ዛሬ ግን በእርሱ ሥጋ በእርሱ ደም በእርሱ ሊቀ ካህንነት ነውና አኮ በመልአክ ዋኮ በትንባል አላ ለሊሁ ውእቱ ኢየሱስ ክርስቶስ ይመጽ ወያድህነነ እንዲል መለኮት የተዋሃደው ነው እንጂ ፈቃዱን ለሚያደርጉ ቅን ልቡና ትሑት ሰብዕና ላላቸው ሰዎች የደህንነት እሳት ነው። ስመ አምልኮቱን ስመ ቁርባኑን ለሚክዱ ሰዎች ግን የሚግጥ እሳት ነው። ስመ አምልኮቱንስ ይሁን ስመ ቁርባኑን የሚክዱ ሰዎች ሥጋ ወደሙ መቀበላቸው ያጠግበናል ብለው ነው ቢሉ ይረባናል ይጠቅመናል ብለው ስላልተቀበሉት ነው። እሳት አለው ሥጋ ወደሙን እሳት በመጠኑ የሞቁት እንደሆነ ደዌ ያርቃል፣ ውርጭ ያስለቅቃል፣ የበሉትን የጠጡትን ከሰውነት ያዋህዳል። በመጠን ያልሞቁት እንደሆነ ግን ይልጣል፣ ይግጣል። ሥጋ ወደሙም የበደሉትን ክሰው የቀሙትን መልሰው የተጣሉትን ታርቀው ከልቡና ቂም በቀል አርቀው ንስሐ ገብተው ንጽህናን ገንዘብ አድርገው ቢቀበሉት ሕይወተ ሥጋ ሕይወተ ነፍስ ይሆናል። የበደሉትን ሳይክሱ የቀሙትን ሳይመልሱ የተጣሉትን ሳይታረቁ ከልቡና ቂም በቀል ሳያርቁ ንስሐ ገብተው ንጽህናን ገንዘብ ሳያደርጉ የተቀበሉት እንደሆነ ግን በነፍስ በሥጋ መቅሰፍት ያመጣልና መንሱትኬ ነሲያ ሥጋሁ በደፍረት ወተመጥወተ ደሙ እንበላ ኀፍረት እንዘቦ ላዕሌሁ ነውረ ኃጢአት እንዲል አንድም ሥጋውን በእሳተ ባቢሎን ደሙን በማየ ግብጽ ይመስለዋል። ይህ የባቢሎን እሳት ወተለአለ ነበልባሉ መጠነ 40 ወተሰዓቱ በእመት ይላል። 49 ክንድ ሽቅብ ወጥቶ በልቷል። ማየ ግብጽም ጌታ ሙሴን አፈር በትንበት ቢለው ቢበትንበት ደም ሆኗል። ሙሴኒ ሜጦ ለማይ እምከዊነ ማይ ሀበ ከዊነ ደም እንዘ ይትናገር በህሊናሁ ዳእሙ በህሊናሁ በአፉሁ ዳእሙ በህሊናሁ እንዲል ቄሱ አዋጅ እንዲነግር ነው። አንድም ቄሱ አዋጅ እንዲነግር ነው። የበደላችሁትን ሳትክሱ የቀማችሁትን ሳትመልሱ የተጣላችሁትን ሳትታረቁ ከልቡናችሁ ቂም በቀልን ሳታርቁ ንስሐ ገብታችሁ ንጽህናን ገንዘብ ሳታደርጉ ብትቀበሉት ሥጋው እሳተ ባቢሎንን ሆኖ ያቃጥላችኋል፣ ደሙ ማየ ግብጽን ሆኖ ያሰጥማችኋል ብሎ
ተፈጥሯቸው ከእሳት ከነፋስ የሚሆን ኪሩቤል ሱራፌል ሊነኩት የማይቻላቸው በእውነት እሳት ነው። መላእክት ተፈጥሯቸው እማበ አልቦ ነው ያሉ እንደሆነ የተመቸ ግብርም ግብር ነው ያሉ እንደሆነ ከነፋስ ከእሳት ወለመ ኢያይኮትኮ አንተ ለዘፈጠረከ እምነበልባለ እሳት ወእምነበልባለ እሳት ወእምነፋስ አውሎ ፈጠረህ ጀንቴከ ሰብአ ዘማሬ እማይ ወእመሬት እምነፋስ ወእሳት እንዲል ከዕለተ እሑድ አስቀድሞስ ግብር የተፈጠረ የለም ብሎ ተፈጥሯቸው ግብር መለኮታዊ ብርሃን መለኮታዊ ስለሆነ እንዲህ አለ። አንድም ፈጣን ረቂቃን ፈጻማያነ ፈቃድ ሲላቸው ነው። ነፋስ እሳት ፈጣን ረቂቃን ፈጣን ፈጻሚያነ ፈቃድ ናቸው። መላእክትም ረቂቃን ፈጣን ፈጻሚያነ ፈቃድ ናቸውና አንድም ባለሟል ሲላቸው ነው። እገሌ ነደ እሳት ባለሟል እንዲሉ ኪሩቤል ከነገደ ገብርኤል ሱራፌል ከነገደ ሚካኤል ናቸው። ወእምዝ በአመተ ሞተ ኦዜያን ንጉሥ ለይክቦ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወልዑል ወምሉ ቤተ ስብሐቲሁ ሱራፌል ይቀውሙ አውዶ ወለለ አሃዱ ስድስቱ ክነፊሆሙ በክሌ ክንፍ ይከድኑ ገጾሙ በክሌ ክንፍ ይከድኑ እግሮሙ ወበክሌ ክንፍ ይሰሩ አንጻረ ወይኬልሁ አሃዱ ምስለ ካልኡ ወይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ ወእም ቃል ዘይኬልሁ ተለዓለ መርፈቀ ሆህት እንዲል በዚያን ወራት ንጉሡ ኦዚያን ሊቀ ካህናቱ አዛርያስ ይባላል። ከንጉሡ የሚበልጥ ልብስ ይለብሳል። ምን ነው ይለዋል። ካህናቲከ ይለብሱ ጽድቀ ይላል ይለዋል። ፍርዱን ይገስበታል። ምን ነው ይለዋል። በቀኙ ይቀመጣል። ምን ነው ይለዋል። ወካህን ይነብር በየማነ ንጉሥ ይላል ይለዋል። ፍርዱን ይገስበታል። ምን ነው ይለዋል። እምነ መንግስት የአቢ ክህነት ይልብህ የለም ለዚያውስ በአንተ የተጀመረ ነው ቀድሞ ከሙሴ ከአሮን ከዳዊት ከሶሎሞን ተያይዞ የመጣ አይደለም እያለ ቤተ መንግስትን እያወራረደ ቤተ ክህነትን እያከባበረ ቢያስቸግረው እኔስ በአባቴ ከነገደ ይሁዳ ብወለድ በእናቴ ከነገደ ሌዊ እወለድ የለም ብሎ ቀን ሲፈርድ ሲተች ውሎ ወደ ማታ ጊዜ ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሊያጥን ወደ ቤተ መቅደስ ሲገባ ህዝቡ ተው አይሆንም ንጉስ ቢያደርግህ እንጂ ካህን አላደረገህም አሉት። ንጉስ ነውና ተንገራሶ ገብቶ ሲያጥን ጢሰ ቅጣሬው ቢነካው ከግንባሩ ላይ ለምጽ ወጣበት። በሻሽ ሸፈነው። ሻሹን ዘልቆ ወጣ። ለምጽ ርኩስ ታስተራኩስ ቤተ መቅደስ እንዲል እንዲህ ያለውን እስራኤላውያን ስንኳን ሊያነክሱት ሊገናኙት አይወዱምና ዳዊት የሰራቸው 288 መዘምራን ነበሩ። ወአውጽእዎ ለኦዜያን ይላል ውጣ ብለው አስወጥተውታል። በበትር አይደለም በነገር ነው እንጂ። እሱም ከዚያ ወጥቶ ዱር የናስ ቤት ሰርቶ ዱር ቀሳ ወጥቶ ተቀመጠ። ከዚያ ግንቡን ቢጠጋው ሐመልሚል ለምጽ ከግንቡ ላይ ፈነዳበት። ወዮአታም ወልዱ ያዕቅብ ቤተ መንግስት ወይኮንን ህዝበ ምድር ይላል። በእርሱ ተተክቶ ልጁ ነግሷል። በዛን ወራት ነብዩ ኢሳይያስ ነው። ኦዚያን ወዳጁ ነው። ቢመክረው ቢያስተምረው ይመለስ ነበር። አፍሮ ፈርቶ ሳይመክረው ሳያስተምረው ቢቀር ከከንፈሩ ለምጽ ወጣበት። 20 ዓመት 6 ዓመት 7 ዓመትም ነው ቢሉ ሀብተ ትንቢት ተነስቶታል። ኦዚያን በሞተበት ወራት ጌታ ያ የምትፈራው ንጉስ ሞተ። እኔ ግን በመንግስቴ ሽረት በመንግስቴ ሽረት በመለኮቴ ሞት የለብኝም ብሎ በዘባነ ኪሩብ በአንድነት በሶስትነት ሲሰለስ ሲቀደስ ታይቶታል። ወተፈነወ አሃዱ እምሱራፌል ወነሳፍህመ በጉጠት እምስዋ ወአልከፎ ከናፍሪው ለኢሳይያስ
ወይቤሎ ለኢሳይያስ ናሁ አልከፍኩ ከከናፍሪከ ወአሰሰልኩ ኃጢአተከ እንዲል ኃጢአተከም ይላል። ምሳሌ ነው። መልአክ የቀሳውስት ጉጠት የስልጣነ ቀሳውስት ፍም ምስዋ የዓለም መላእክት ፍም የሥጋ ወደሙ ከናፍረ ኢሳይያስ የምእመናን ለምጽ የፍዳ የመርገም አንድም ምስዋ የዓለመ ሥላሴ የቀረው አይለወጥም። መልአኩ ፍሙን በጉጠት እንጂ በእጁ ይዞ አለመታየቱ ስልጣን ለደቂቀ አዳም እንጂ ለመላእክት ያለመሰጠቱ ምሳሌ። መቃርዮስ ዮናናዊ ከንጽህናው ከቅድስናው የተነሳ ለማርቆስ ግብፃዊ መልአኩ የቄሱን እጅ ይዞ ሲያቀብለው እንዳየ። ይቆየን።